ጻፋለ የተጻፈውም ቢሆን ሪሲቭ የተደረገበት መንገድ ደግሞ አለ። የተጻፈው ብቸኛ ነው እንኳን ብንል የሉቃስ ወንጌል ነው። ሌላ ቤተክርስቲያን በወንጌል ከተጻፈው ውጪ ቤተክርስቲያን ያኔ ምንም አታውቅም ነበር። ሌላ የላትም የተለየ ብለን እንኳን ብንወስድ እንዴት ሪሲቭ ተደረገ? ያንን እንዴት ተረዱት? እንዴት አመኑት? እንዴት ኖሩት ሲባል ቸርች ፋዘርስ እንደምንጠቅስ ማለት ነው። ሪሴፕሽን ቲዮሪው ደግሞ ምን ያደርገናል? እኛን ሪሴፕሽን ቲዮሪውን ተከትለን ኤንሸንት የሆነውን በሪሴፕሽን እኛ ጋር የደረሰውን ክርስቲያን አንደርስታንዲንግ ተቀብለን ይዘን ጠብቀን ያለን መሆናችንን ይነግርሃል ማለት ነው። እንግዲህ እነዚህን ነገሮች የምናገረው ለምንድን ነው? አንደኛ በባይብል ላይ የሌለ ነገር ነው እያሉ ክሌም ማድረግ ምንድን ነው እያላችሁ ያላችሁ የሚለውን እኛም ኩዌሽን እያነሳን ነው። በባይብል ላይ የተጻፈው ብቻ ነው ቤተክርስቲያን ያን የምታውቀው ነበር እያላችሁ ነው። ሌላ ቤተክርስቲያን የምታውቀው የኖረችው በባይብል ውስጥ ያልተጻፈ ምንም ነገር አልነበረም እያላችሁ ነው። ባይብል ከተጻፈ በኋላም ባይብል ተጽፎ ሪሲቭ ያደረገችው ቸርች እኛ አንደርስታንድ በምናደርገው ነው እንጂ እናንተ በምትሉት መንገድ አይደለም እያላችሁን ነው። አርሊ ቸርች ፋዘርስ ያሉትን መጀመሪያው አፖስቶሊክ ያሉትን ቅድም ያነሳናቸው እንደ ሄሬኔዎስ ያሉትን በኋላ ደግሞ አርሊ ቸርች ፋዘርስን እንደ ቅዱስ ኤፍሬም እንደ ቅዱስ ዮሐንስ አፈወርቅ እንደነ በተለይ ሄራቅሊስ ባለፈው አንስተናል። እኛ ቅዳሴ ማርያም አንድ ባንድ የቅዳሴ ማርያሟን ቃል በቃል እየተረጎምን እንግሊዘኛው ከአማርኛው ጋር ያለውን ግንኙነት ስናነብ ሴንቴንሷ ምንም አይነት የቃል እንኳን ጉድለት ሳይኖራት የሄራቅሊስ እኛ ጋር ቅዳሴ ማርያም ጋር አግኝተነዋል፣ ቃል በቃል ማለት ነው። ስለዚህ እነ ሄራቅሊስ የተናገሩትን ነገር እኛ ተቀብለናል ማለት ነው። እነ ሄራቅሊስ ደግሞ ለምንድነው የተናገሩት? ያንን እነ ንስጥሮስ ያደረሱትን የቤተክርስቲያን ላይ ያደረሱትን ተቃውሞና በተለይ ደግሞ እመቤታችን ላይ ወላዲተ አምላክ አትባልም የሚለውን ተቃውሞ አንስተው በኤፌሶን ጉባኤ እነ ንስጥሮስ ሲወገዙ ሄራቅሊስ ያንን ተከትሎ በንስጥሮስ ቦታ ጳጳስ ሆኖ ስለመጣና በዛ ቶን ደግሞ የግዴታ ይህንን ትምህርት ማስወገድ ስለነበረበት ያሰራው ነው ማለት ነው። ልክ እንደዚህ አይነት ነገሮችን ሁሉ ነው የምንይዝ። ስለዚህ እኔ መጀመሪያ ባይብል ብቻ ነው ባይብል ላይ ያልተጻፈ ነው የሚለውን ክሌም ኩዌሽን ማድረግ አለብን። እኛ አንደኛ ሶላ ስክሪፕቸር አይደለንም፣ ሁለተኛ ባይብል ላይ ያልተጻፈ ነገር ቤተክርስቲያን ያን ያታውቅም ብለን አናምንም። ሶስተኛ ደግሞ ባይብል ራሱ የተጻፈውን ሪሲቭ የተደረገበትን መንገድ ዲቤቴብል ነው። ሪሴፕሽኑን አክሴፕት እናደርጋለን። እኛ አባቶቻችን እንዲህ ነው የተረዱት እያልን ነው፣ እኛ ጠብቀን ያቆየነው ይሄንን ነው እያልን ነው። ከዛ ውጭ ደግሞ ሌላ ሀገር የለም እዚህ ኢትዮጵያ የደረሰ ነው ካለ ኢትዮጵያ ውስጥ ቢደረስ ችግር የለውም። ኢትዮጵያ ውስጥ የደረሰ ነው ማለት ሮንግ ነው ማለት አይደለም። በዓለም አቀፍ ካለው ትምህርት ጋር እንዳይነጻጸር እኛ ክሌም እንትን አናረግም፣ ዝጋር አናረግም። በዓለም አቀፍ ቤተክርስቲያን አካል ስለሆን የቤተክርስቲያን አካል እንደመሆናችን መጠን ሆል ቸርች ፋዘርስ ምን አሉ የሚለውን ነው የምናጠና እንጂ ኢትዮጵያውያን አባቶቻችን ብቻ እነሱ ያሉትን ነው የምንቀበል የሚል ክሌም የለንም፣ እኛ ጋር የለም። እና እንደዛ አይነት እንትንም እንዲሳል አትጣሩ ማለት ነው። ከሌሎች ሰዎች ጋር ተቃርኗችን ያ ነው። የኢትዮጵያም ኦርቶዶክስ ተዋሕዶ ቤተክርስቲያን አይዞሌት አድርጋ እንደምትኖር ራሷን በማድረግም መጽሐፍ ቅዱስን እንዲህ አድርጋለች፣ ማርያምን ይሄን አድርጋታለች። ቃል በቃል ቅድም ይሄን አሁን ላንሳው አብ ወልድ መንፈስ ቅዱስ እኔ ትናንት ነበር አይደል ጊዮርጊስ ጠዋት ነው የሰማሁት። አብ ወልድ መንፈስ ቅዱስ እኩል እንደሆኑ ማርያምና መስቀልም እኩል ናቸው የሚል ድርሳነ መስቀል ላይ የተጻፈ ቃል አለ። ይሄንን ኤርምያስ ጠዋት ገብቶ ኦርቶዶክስ በዚህ ድርሳን መሰረት 5 አካላትን አምላክ አድርጋለች ብሎ ይከራከራል። ጣቱን እንዲቆይ ይቆጥራል። 1 2 3 4 እያለ ጣቱን እየቆጠረ ራሱ ማለት ያየሁት በቪዲዮ ላይ ራሱ። ከዛ ደነገጥኩ። ምን እያለ ነው ብዬ ሳስብ እኔ የሚናገረው አብ ወልድ መንፈስ ቅዱስ 3 አሉ፣ ማርያምና መስቀል አሉ 5 ሆነዋል እያለ በጣቱ ነው ልክ ይሄው በጣቴ ልክ እያለ እያሳያል። ከዛ ምንድነው የሚለው ድርሳኑ? አብ ወልድ መንፈስ ቅዱስ 3ቱ አካላት እኩል ናቸው፣ አይበላለጡም። ልክ እንደዚህ አናሎጂ ነው እየሰራ ያለው። ማርያምና መስቀል ማበላለጥ አትችልም፣ የማርያምና የመስቀል ክብር እኩል ነው እያለ ነው እንጂ ማርያምና መስቀል ከአብና ከመንፈስ ቅዱስ ከአብ ከወልድ ከመንፈስ ቅዱስ ጋር እኩል ናቸው አያንሱም ከነሱ እያለ አይደለም። በፍጹም ድርሳኑ አይልም እንደዛ። ይሄ ሚስ ሪፕሬዘንቴሽን ብቻ አይደለም፣ በጣም መጥፎ ባህሪ ነው። ቤተክርስቲያንን አላግባብ መሳል ብቻ አይደለም፣ ራስን መጉዳት ነው። ውሸት ነው፣ ኃጢአት ይሆናል። ድንቁርና ነው፣ ጥፋት ነው፣ ነውር ነው ማለት ነው። በድንቁርናነቱ ነውር ነው። ማንበብ እየቻለ ማለት ነው፣ መመርመር እየቻለ ማለት ነው።
ውሸት በመሆኑ ደግሞ ኃጢአት ነው። ቤተክርስቲያንን ሌላ ህጋዊ ሰውነት ያላትን አካል እየነቀፈ ያላለችውን እያለ እንደው ስለሆነ ደግሞ ወንጀል ነው ማለት ነው። እንደዚህ አይነት ንባብ ስለሌለው ንባቡ ኮምፕሊትሊ በግልጽ ነው እያሳየ ያለው ማለት ነው። ግዙም ብናመጣው እንደውም የበለጠ ግልጽ ይሆናል። አማርኛው ላይ እንኳን ስተት አላየሁበትም እኔ ማለት ነው። እንደዚህ አይነቱ መንፈስ አንወደውም ብቻ አይደለም፣ በጣም እንቃወመው የምንጠላው፣ ለወንጌል አገልግሎት የማይመች፣ ለክርስቲያኖች አንድነት የማይመች፣ ፈጽሞ ለመቀራረብ የማይሆን፣ ጥሩ መንፈስ የማይፈጠር ሌላ ስፕሪት እየዘራ ያለ ነው ማለት ነው። ሁሉም ሰው ነው ደግሞ አሁን ፕሮቴስታንት ፎርማል ፕሮቴስታንት የሆነውም ከኦርቶዶክስ ጋር ምንም ግንኙነት የሌለውም ሰው ዘሎ ነው የሚመጣ ማለት ነው። ኦርቶዶክስን ካልተሳደበ ሌላ ትርጉም የለውም። ሁሉንም ሰባኪዎች አሁን ብዙ ሰባኪዎች አይመጡም ነበር። የኦርቶዶክስን መሳደብ ብዙ ቦታ አልነበራቸውም። ትተው በቃ የራሳቸውን ነበር ሲሰብኩ የኖሩት ማለት ነው። አሁን የታድሶ ሲሳደብ ነው የሚኖረው። እኔም ያው እዛ ውስጥ ስለነበሩ አውቃለሁ። የራሴም ኮንትሪቢሽን ስላለበት ይሄንን አንደርስታንድ አደርገዋለሁ። ሁሉም ፓስተሮች ግን ወደዚህ ኢንክላይን ያደርጋሉ ማለት ነው። ስድቡ በየአትሮንሱ በየፑልፒቱ አየዋለሁ። አሁን ምንድነው የተፈጠረ ሲባል አሁን እኛ የለም ሆን ተብሎ ኦርቶዶክስ ቤተክርስቲያንን የማዳከም ዘመቻ ተከፍተዋል። ስለዚህ በዘመቻ ሪያክት እናደርግ የሚል አይነት ስፕሪት እኛ ውስጥ እየተፈጠረ ነው። ይሄንን ስለማይጠቅም ሌላ አደጋ ይዞ ስለሚመጣ መለያየትን ብቻ ሳይሆን መጠፋፋትን ይዞ ስለሚመጣ በአንድ ላይ ያለመስራትን ብቻ ሳይሆን እርስ በርስ መቃረንን እንደውም ለጠላትም ለሌላም አሳልፎ ሚሽንን መስጠት አገሪቱንም ሌላ ችግር ውስጥ ማስገባት ስለሚያመጣ አልወደድኩትም። ኮምፕሊትሊ ወደ ዘሆል ወደ ክርስትና ከፍ እያደረጉት ነው። ይሄን ከነገረ ማርያም እያስወጣው ማለት ነው። ምክንያቱም ኢምፕሊኬሽን እንዲኖረው ስለምፈልግ ማለት ነው። ኢንቴንሽኑን ያንን ነው ማንወድ እንጂ ዓለም አቀፍ ዲስከሽን ውስጥ እንግባ። ዓለም አቀፍ የቤተክርስቲያን አባቶች ምን አሉ? ኢትዮጵያውያን አባቶች ምን አሉ? ስለዚህ ሲነጻጸር ልዩነቱ ምንድን ነው? ያንን ልዩነት በእውነት ልዩነቱ እንዳለ ተግባብተናል። ግን እነሱና ይሄ እምነታቸው የተለያየ ነው ለማለት ይቃረናሉ ለማለት ያስችላል? ከተቃረኑስ ምን ማለት ነው? የትኛውን እንቀበል ወይስ ሁለቱም ሪጀክት ይደረግ? እንደዚህ አይነት ዲስከሽን ለምን በኩል በሆነ መንገድ ዲስከስ እናደርግ ውለን አድረን መጨረሻ ላይ አንዱንም አንቀበላችሁም ብላችሁም ብትሄዱ ምንም አይመጣም። ስለተቀበላችሁ ስላልተቀበላችሁት አይደለም እኛ የምንቀበለው፣ ስለገባን ነው፣ ስለምናውቀው ነው፣ ስለተማር ነው፣ ስለምንረዳው ነገር ነው ዲፌንድ የምናደርግ ማለት ነው። እንደገና ደግሞ የምናምነው ነገር ይጎዳናል ይጠቅመናል የሚለው ይኛለን እና ይሄንን በደንብ እንዲያዝ ነው። አስረዘሙ ይመስለኛል። አይ ቲንክ ስሜት ጨምሬበታለሁ፣ ግን ትርጉም ይሰጣል ብዬ ስለገመትኩ ነው። ይቅርታ ይደረግልኝ። እናመሰግናለን መጋቤ። ሊቀ ጠበብት መሰረት እስከሚዘጋጁ ድረስ አንድ ነገር ለመናገር እፈልጋለሁ። እነሱን ግን 5 ደቂቃ ብለን እኛ ሰዓት እኮ ቤታችንን ብለን ነው ቅድም ተናግሬያለሁ። ይሄ የሊቃውንቱ ቤት ነው እንግዲህ ነው። ግን በኋላ የሚቀርም ካላቸው በኋላ ደግሞ ምንም ችግር የለ እድል እሰጣቸዋለሁ። ጥሩ ነው። ለካ ገደብ የለሽ ስልጣን ተሰጥቶናል። ረስቸው ነው ገደብ ያለውም የለሽም ቢሆን ገደብ እናደርግበታለን። ያው ሰው እንትን እንዳይል። ግን ኢትዮጵያ ላይ ብቻ አይደለም፣ ኢትዮጵያ ብቻ የመሰላቸው የነገረ ማርያም በጣም አብዝቶ የሚነገረው ወይም ደግሞ ዲቴይልድ የሆነ ነገረ ማርያም ያለው ኢትዮጵያ ውስጥ ቤተክርስቲያን ብቻ ነው የሚል ስዕልም እንዳይዝ የተወሰነ አንዳንድ ነገሮች ማንሳት ፈልጋለሁ። እኔ ለምሳሌ ከውጭ ካሉት ለምሳሌ ያዕቆብ ዘስሩግ በእኛ የታወቀ ነው። ቅዳሴ ሙሉ አለን። ያዕቆብ በነገራችን ላይ ቅድም መጋቤ እየዘረዘርካቸው የነበሩትን ከኢትዮጵያ እንደውም በነገረ ማርያም ላይ በጥልቅ የኢትዮጵያ ቤተክርስቲያን ሪሲቭ ያደረገችው ከውጭ ነው። ለምሳሌ የቅዱስ ኤፍሬም ቅዱስ ውዳሴ ማርያሙን በዜማ በቁጥር በትርጓሜ ሁሉ የምናመሰጥረው የሚረዳው ነው ብዬ አስባለሁ። ይሄ የኤፍሬም ነው፣ ሶሪያዊ ነው። የዮሐንስ አፈወርቅ ድርሳንም አለ። ሄራቅሊስ ደግሞ እንደዚሁ ከቁስጥንጥንያ ላይ የነበረ ነው። ከንስጥሮስ በኋላ የመጣ ነው፣ የታወቀ ነው። ሄረኔስ ከዛ በፊት ይቀድማል። ቅድም ያነሷቸው ጄሮም፣ ጀስቲን፣ ቄርሎስ ዘኢየሩሳሌም ከጥንት ጀምሮ የነበሩ ናቸው። እኔ ለምሳሌ እመቤታችን ላይ ኦልሞስት ይህንን ወደኛ ያለውን ቪው የሚቀርብ የፕሮቴስታንት ቴዎሎጂያንም ወደኋላ ከፈለጉልን ኤቢል ሊጠቅስላቸው ይችላሉ። ግን ያዕቆብ ዘስሩግ ያለውን አንድ ነገር ልናገር። ማለት የእመቤታችን ነገር በልኩ ምናምን የሚል ስላለ ልኩ ምንድን ነው? እንደውም እኮ የሚለው እኮ ነገረ ማርያምን በሰው ልጆች አንደበት ተናግሮ አይቻልም ነው የሚለው። ልክ ነገረ ክርስቶስንም እኮ የምንናገረው
በልኩ የሚባል ነገር የለም። እኛ የነገረ ክርስቶስን ለመናገር ልኩ አለን ወይ ነው? ካፓሲቲው አለን ወይ? ኮምፕሬንድ ማድረግ እንችላለን ወይ? ቴዎሎጂን በአጠቃላይ የሰው ልጆች ልክ ማምጣት አይችሉም። ማለት እኔ በቃ እዚህ ድረስ ነው የምናገረው ነገር ችሎታዬ ነው እንጂ ማለት ያለበት ካፓሲቲያችን ነው እንጂ ልክ ከተባለ መባል ያለበት እኛ የምንመጥነው ልክ የለም። እኛ ሜጀር የምናደርገው የለም። ለምሳሌ ነገር እግዚአብሔር ስናወራ ነገረ ማርያምንም ነገረ ክርስቶስንም ነው ፎርዛት ማተር ለሁሉም ኢቭን ነገረ ቅዱሳንንም የነገረ ቅዱሳንን ነገር የምንረዳው ቴዎሎጂካሊ ደብዙን እንጂ እኛ ኮምፕሬንድ አናደርገውም። በቅዱሳን አድሮ እግዚአብሔር ስራ ሲሰራ እንዴት ነው ኮምፕሬንድ የምናደርገው? ልክስ የምንሰጠው ለዛ ምንድን ነው? እና ልክ የሚለው በጣም ሚስሊዲንግ ስለሆነ ሰማያኑ ትኩረት እንዲያደርጉ ትፈልጋለሁ። እና ያዕቆብ ዘስሩግን ስላነሳሁት ሆሚሊ ኦን ዘ ብለስድ ቨርጅን ላይ የ5ኛው ክፍለ ሴንቸሪ ሊቅ ነው። ምን ይላል? ኢት ኢዝ ኢዚየር to depict the sun with its light and its heat than to tell the story of Mary in its splendor. Love moves me to speak of her. ይላል። የማርያምን ታሪክ ከነ አስደናቂነቱ ከመንገር ይልቅ ፀሐይን ከነ ብርሃኗ እና ከነ ሙቀቷ መሳል ይቀላል። ልብ አድርጎ ፀሐይን ክብ አድርጎ መሳል ቀላል ነው። ሙቀቷንና ብርሃኗን ጨምሮ ግን እንዴት ይሰራል? ስዕሉ ውስጥ ሙቀቷም ብርሃኗም እንዲኖር አድርጎ የነገረ ማርያምን መናገር የዛን ያህል ይከብዳል ይልና love moves me to speak of her ፍቅር ስለ እርሷ እናገር ዘንድ ይገፋፋኛል፣ ወይም ደግሞ ፍቅር ስለ እርሷ እናገር ዘንድ ያገብረኛል ይላል አባ ጊዮርጊስ እንደሚናገረው። አባ ጊዮርጊስ ፍቅር ስለ ክርስቶስ እናገር ዘንድ ያገብረኛል ይልና ለመናፍቃኑ መልስ ይሰጣል። በዛ ዘመን ለተነሱት ነገረ ክርስቶስ ላይ ጥያቄ ላላቸው ማለት ነው መልስ ይሰጣል እያነሳያን በመጽሐፈ ሚስጥር ላይ እና ፍቅር አገብሮን እንጂ የማርያምን ክብሯን አስደናቂነቷን መናገር በራሱ በእኛ ሌቭል ስለሆነ ስለቻል ነው አይደለም። እሱም ማድረግማ ላይክ ፀሐይን ከነሙቀቷ ከነበርሃሩ አንድ ላይ አድርጎ የመሳል ያህል የሚከብድ ነው እያለ ያለው ይህን ይላል ያዕቆብ ዘስሩግ ነው የሚለው እና የኢትዮጵያው ከዚህ የባሰ አይደለም ማለት ነው። ያዕቆብ ዘስሩግ እንግዲህ የታወቀ የሶሪያ ሊቅ ነው፣ ያውም በፓትሪስቲክ ኤራ ላይ የነበረ ማለት ነው። በጥንት ዘመንም ጀምሮ ይሄ መረዳት ያለ ነው ለማለት ነው። አዲስ የተጨመረ አይደለም እንትና ስላሉት ማለት ነው። እዚህ ላይ ለምሳሌ ቲሞቲ ጆርጅ የሚባል የፕሮቴስታንት ቴዎሎጂያን ይህንን ኢቪም ቸክ ማድረግ ይችላሉ ኮምፒውተር ፊት ለፊታቸው ካለ። ምን ይላል መሰላችሁ? እሱ ኢቫንጀሊካንስ ሃቭ ማች ቱ ለርን ፍሮም ሪዲንግ ሜሪ አጌንስት ዘ ባክግራውንድ ኦፍ ኦልድ ቴስታሜንት ፎርሻዶዊንግስ። ፕሮቴስታንቶች ነገረ ማርያምን ከብሉይ ኪዳን ምሳሌነት ፎርሻዶዊንግስ ማለት ጥላ ማለት ነው። እኛ ጥላ ብለን የምንተረጎመው በትርጓሜያችን ከዛ አንፃር ነገረ ማርያምን ለመረዳት ትልቅ መቅት ያገኛሉ ይልና ምን ይላል? The image of Mary in the New Testament is inseparable from its Old Testament antecedents. ከብሉይ ኪዳን ካለው ጋር አንቲሲደንት ጋር የማይነጠል ነው ይላል። ቅድም ባለፈው የሴቷን ታሪክ ወደ ሔዋን ወስደን እንደተረጎም ነው። ኦርቶዶክሳዊ ቪው ይሄ ነው ካለ በኋላ ምን ይላል? without which we are left with not only a reductionist view of Mary but also of Christ ይላል። እንደዛ የምናደርግ ከሆነ ሪዳክሽኒስት የሆነ ቪው የሚኖረን ስለ ማርያም ብቻ አይደለም። ብሉይ ኪዳን ከነጠል ነው የነገረ ማርያምን በአዲስ ኪዳን ብቻ ሳይሆን ከኦልድ ቴስታሜንቱ የምንነጥለው ከሆነ ሪዳክሽኒስት ቪው ነው የሚኖረን። ልክ ቅድም ሎው ቴዎሎጂ እንደተባለው እሱን የምናደርግ ከሆነ at the end of the day we will end up being reductionist of Christ ነው የሚለው። እመቤታችን ሪዳክሽኒስት ቪው ያለው ሰው at the end of the day ክርስቶስን ነው ሪዱስ አድርጎ የሚጨርሰው። የነገረ ቤተ ክርስቲያን የነገረ ቅድም ቃል ሲለው እንደነበረ በመስቀሉና በስጋዩ ከኢንካርኔሽን ጋር ነው አታች የሚሆነው የሚለው። ለዛ ነው ባይዘው የኦርቶዶክሳዊ ቪው አሁን ቅድም ቃል አለው ያልኩት ነው። ክርስቶስን ሪዱስ ላለማድረግ ነው የነገረ ማርያም ስራ ጎልቶ የሚወጣው የሚገነው። ወላዲተ አምላክነቷን የማይቀበሉ ሰዎች የሚጎዱት እመቤታችን አይደለም። እመቤታችን የምትጎዳው ነገር የለም። ሰዎች እንደዛ ስላሉ መዳናቸውን ነው የሚጎዱት። ምክንያቱም እሷ የወለደችው አምላክ ካልሆነ ሰዎች አልዳኑ ማለት ነው። እሷ ወላዲተ አምላክ ካልሆነች የሰዎች የተወለደው አምላክ አይደለም ማለት ነው። ሰው ነው የተወለደው ማለት ነው። ሚር ሂማን ነው የተወለደው ማለት ነው። ኢየሱስ ክርስቶስን ሚር ሂማን የምናደርግ ከሆነ ደግሞ አልዳንም ማለት ነው። ካልዳልን ክርስትናችን ከንቱ ነው ማለት ነው። ለዛ ነው የኦርቶዶክስ ቪው በጣም ሲሪየስ እንደዚህ የሆነ
እንደውም መናገር ከምንችለው በላይ ይሆና አባ ሕርያቆስን ብታነሱ በቅዳሴ ማርያም የሚያነሳው የሰው ልጆች ስለዛ እመቤታችን ውስጥ ማህፀን ውስጥ ስለተከናወነው ነገር ያነሳና ህሊናዬ ያወጣል ያወርዳል፣ ግን ደግሞ አልቻለም፣ ተመለሰ፣ ወደ ጥልቁ ወደ ሰማይ ወጣ፣ ቤት ተከር ይሄ ሁሉ መመራመሩ አልቻለምና ወደ ቀድሞ እንትን የተመለስኩ ንግባይ በጥንት ነገር ይልና ከዛ በኋላ አንዳንድ ነገሮችን ያነሳል። ምክንያቱም የእመቤታችንን ጉዳይ ማንሳት ቀጥታ የሚወስደው ነገረ ክርስቶስ ነገረ ሥላሴ ነው። እንዴት ነው እግዚአብሔር ስራ የሰራው የሚለው አስደናቂነቱን ነው። ያ በእመቤታችን በሰው መከናወኑ ሰማይና ምድር የማይችሉትን ሰባቱ የነፋስ መጋረጃ የእሳት መጋረጃ የሚገሩት በማህፀኗ በየት በኩል ተጋረዱ። ይህን አስደናቂ ነገር ነው ሊነግረን የሞከረውና ሊመራመር ሞከረና ከአቅሙ በላይ ሲሆን ተመለሰ። በጣም የሚገርም አባ ጊዮርጊስም ተመሳሳይ ያለው በከመ ፈቀደ ይገብሮ በከመ ሀለየ ይፌጽም የሚለው ላይ ቅዱስ ቅዱስ የሚለው ላይ እንደፈለገ ያደርጋል የሚለው ይህንን ስጋዩን ከመረመረ በኋላ ነው ወደዚህ የሚመጣው እሱ እና ነገረ ማርያም ለብቻው የሚነጠል አይደለም ከነገረ ክርስቶስ ከነገረ ድህነት ጋር። ለዛ ነው የኢትዮጵያ ቤተክርስቲያን ሲሪየስሊ የምታየው ኦርቶዶክሳዊ የትም ዓለም ላይ ያሉት ሲሪየስሊ የሚያዩት ማለት ነው። ምናልባት እንዳላበዛ ሊቀ ጠበብት አሁን ካሉ እስኪ ይናገሩ። ቅድም ወጥተው ነው እንትን ያሉት። አመሰግናለሁ። መጨመር የምፈልገው ከቤተክርስቲያን አባቶች በግልጽ ያሉትን ነው። በተለይ አንዱ ላይ ፎከስ ባረግ ደስ ይለኛል። ሁሉም እንዲያዩት የምጋብዘው በቅዱስ ቄርሎስ እስትጉ ላይ ከምናገኘው ኤራቅሊስም ላይ ያለ ሃይማኖተ አበው ላይ ማየት ይችላሉ። በተለይ ግን ደግሞ ጵርስቅሎስ በሚለው ተረፈ ቄርሎስ ላይ ባለው የቅዱስ ቄርሎስ እስትጉ በሚባለው ጽሑፉ ላይ ጵርስቅሎስ የተባለው ሊቅ የተናገረውን ሀሳብ መውሰድ ነው። እያንዳንዱን እያነሳው ነው ሀሳቡን መግለጽ እንፈልገው። ምን ነበር የሚለው? ድርሳን ዘጵርስቅሎስ ጳጳስ ዘሀገረ ቂዝቆስ ዘደረሰ ብሎ ይናገርና ዝቅ ብሎ ግን እንዛሃለውን አስጣሪዎስ ስሉ አመ ይስርዎ ነው። ንስጥሮስ ከሹመቱ ከተሻረ በኋላ እነዚህ ሊቃውንት ወይም አባቶች ከተሰበሰቡ በኋላ ይሄ ጵርስቅሎስ ወይም ኤራቅሊስ የተባለው ሊቅ የተናገረውን ነው መውሰድ የምችለው። አንደኛ በድንግል በዓል ቀን ነው ይሄ ጉዳይ ሊቁ የሚናገረው። ሲጀምር ግን ይላል የእመቤታችንን የበዓል ቀን ወዛቲኒ ዕለት ትከውነን መርሃ መድኃኒት ለለ ተጋባይነ ነው የሚለው። ያቺ ቀን የተሰበሰብንባት ያቺ ቀን ወደ ድህነት የምትመራናት ያቺ የተሰበሰብንባት የእመቤታችን ቀን በሚል ያነሳል። ዝቅ ብሎ ግን እመቤታችን ምን ይላታል? ወለ ትውልደ አንስት ምክውቱ ዘንደርስ። ስለዚህ እመቤታችን ወይም ስለ ድንግል ማርያም የምንናገረው ለሴቶች ሁሉ ክብር እንደሆነ ይናገርና ነገር ግን በእመቤታችን በእሷ ደግሞ ማን ምን እንደሚያደርጉ ይገልጽልታል። የመጀመሪያው ወምዛቲ ክብር ሲኖዶስ ነይወን ምድር ወባህር ይኬልል ዋለ ድንግል ይላል። ምድርም ባህርም ያም የብሱም ባህሩም ድንግልን ያከብሯታል ይላል። ማነው ይሄንን ያለው? ጵርስቅሎስ ወይም ኤራቅሊስ ነው የተናገረው። ይቀጥልና ምድርም ሌሎችም ፍጥረታት እንዳከበሯት ይገልጻል። ጽሑፉን በሰፊው ማየት አስፈላጊ ነው። ካስፈለገ ወንድሞችም ቢያዩት ደስ ይለኛል። ይቀጥልና በዚሁ ክፍሉ ላይ አስተጋባተነ ቅድስት ማርያም ዘይቲ ነዋየ ድንግልና ዘአልባ ሙስና ይላታል። መለወጥ የሌለባት የድንግልና ዕቃ ንጽሕት ማርያም ሁላችን ሰበሰበችን ይላል። አሁን መሰብሰብ ብቻ አይደለም። ይቀጥልና ለምን ነበረ ከተባለች ወይት ዘዳግም አዳም ገነትን ተመንፈስ ነው የሚላት። የእውቀት የሚሆን ንግግር ያላት የዳግማዊ አዳም መገኛ ገነት አማናዊት ገነት ናት ይላታል። ማንን? ማርያምን። ከዚህ በኋላ ያያይዝና ወይቲ በዓለ መድኃኒት እንተ ተቤዘወተን ነው የሚለው። ከፍዳ ያዳነችን የድህነት ባለቤት ናት ይላታል። ማን ነው ይህንን የሚላት? ጵርስቅሎስ ወይም ኤራቅሊስ ሊቁ ነው። ማለት ጉዳዩ ቅድም ስታነሱት ስለነበረ የእመቤታችን በጣም ከዛ በፊት ክርክር ስላልበዛበት ወላዲተ አምላክ አትባልም ከሚለው ጋር ተያይዞ የኤፌሶን 4:31 ጉባኤ ስለሚታወቅ ቴዎቶኮስ በሚለው ቅድም ሲነሳም ከነበረው በአብዛኛው ክርስቶቶኮስ ማለት እንጂ ቴዎቶኮስ ማለት አልተለመደም። ክርስቶቶኮስ ደግሞ ማለት ከተለመደ ደግሞ በዛ ቤት ምን አለ ማለት ነው?
ወላዲተ ሰብ ወደ ማለት ወይም ተራ ሰው ወይም ሩቀ መለኮት ሰው ወደ ማለት ያደርሳል። ለምን የንስጥሮስ ራሱ ሐሳብ ከምን ጋር ያያዝ ነበረ ከተባለ ቴዎቶኮስ ማለትን ትቶ ክርስቶቶኮስ እንዳለ ይታወቃልና በአብዛኛው። ስለዚህ ይሄ ሊቅ የሚለው ምን ነበረ ከተባለ ወይቲ ባለ መድኃኒት እንተ ተቤዘወተነ ከፍዳ ያዳነችን የድነት ባለቤት ናት ነው የሚለው። ስለዚህ የድነት ባለቤት እንተ ተቤዘወተነ በደንብ እያዝልኝ ሰመርልኝ። ቤዛ የሚለውን ጉዳይ ላይ ነው ተርሙን ካስፈለገ ማለት ነው። ቤዛ መድኃኒት እንደሆነ ይታወቃል። የድነትን ተርም ወስዶ ይተካል። ቤዛው አዳነ ስለሆነ ቤዛ ማለት ማዳን የሚለውን ጉዳይ ይይዛል። ያ ማለት ግን በክርስቶስ ልክ ነው የሚለውን እሱ ኦርቶዶክሳዊ ሳቢም እንዳልሆነ ይታወቃል። ቅድም ስንገልጸው እንደነበረ ቤተክርስቲያንም አባቶችም ሲገልጹ እንደነበረ ቤተክርስቲያናችን የምትለው ምን ነበረ ከተባለ ከፍጡራን በላይ ደግሞም ከፈጣሪ በታች። ለምን ከተባለ እሷ ፍጡር ናት፣ ግን ፍጡር ስትሆን ደግሞ ወላዲተ አምላክ ናት። መለኮትን በስጋ ወልደዋለች። ስለዚህ በስጋ የባህሪ እናቱ ሁናለች። ለማን? ለመለኮት። ለማን? ለስጉው ቃል ለክርስቶስ ማለታችን ነው። ስለዚህ ምንድነው የሚላት ማለት ነው? ወይቲ ባለ መድኃኒት እንተ ተቤዘወተነ ከፍዳ ያዳናችን የድነት ባለቤት ናት ይላታል ሊቁ። ይሄን ያያይዝና ብዙ ሀተት አለው። ከምን ጋር ያያይዘዋል? ጸር ንጽሕት እንተ ባት የተመራው ቃል ስጋ። ስለዚህ አካላዊ ቃል የተሞሸረባት ንጹህ የሰርግ ቤት ወይም ንጹህ አዳራሽ ይላታል። ከዚያም አያይዞ እንተ በአማን ዕፀ ጳጦስ ቢሎ ይሄ ቲፖሎጂካሊ በአማን ዕፀ ጳጦስ ናት። እሳትነቱ ከነበልባሉ ነበልባልነቱ ከሐመልማልነቱ የተዋሃደባት ነው ይላታል። አያይዞም እንተ በአማን ራቃ ደመና ንጽሕት ደመና ናት። ያንንም የተሸከመችው እሷም ደመና ክርስቶስን ተሸክሟለች፣ ወይም እሳተ መለኮትን ኪሩቤል የሚሸከሙትን የተሸከመች ናት። ከዚያ በላይ ይላታል። አያይዞ ጸምር ዘምኔሁ ለብሰ ኖላዊ በግ ነው የሚለው እውነተኛው እረኛ የተገለጠባት ነው በሚለው ያያይዝና ነገር ግን ዝቅ ብሎ ሰዓት እንዳልወስድ ወይም ብዙ ሰዓት እንዳልወስድ ዘይት ይተንከተመ እግዚአብሔር ኮነት ሀበሰብ ዘትስብእቱ ለሕይወትና ይላታል። ስጋን መልበሱ ለእኛ ድህነት ወደ ሆነልን ወደ ሰዎች የእግዚአብሔር መምጫ ድልድይ የሆነችን ማርያም ናት ይላታል። ማርያምሰ ተንከተመ እግዚአብሔር። አሁን ይሄ ጵርስቅሎስ ወይም ኤራቅሊስ ይገልጻታል። ምን ብሎ? ተንከተመ እግዚአብሔር፣ ወደ እግዚአብሔር መድረሻ መንገድ ናት ይላታል። በተመሳሳይ ቅዱስ ያሬድ ዛቲቲ ይልና ተንከተመ እግዚአብሔር ኮነት ለነ። ስለዚህ ድልድይ ወይም መድረሻ ሆነችን ወደ ማን? ወደ እሱ በሚል ይገልጻታል። ስለዚህ የቅዱስ ያሬድ ድርሰት ከማን አይለይም ከተባለ ከጵርስቅሎስ አይለይም። አያይዞም ከሌሎችም አባቶች አይለይም። ታዲያ ይህን አያይዞ ከተናገረ በኋላ ምን ይላል? ቀደም ስናነሳው የነበረው ዶክተርም ሳነሳው የነበረውን የቅዳሴ ማርያምን ምናም ግርም ዘቦቱ ታንመ በስጋዊሁ እጹብ ልብሰቱ የሚለውን ስራው ድንቅ የሚሆን ልብስ የተሰራበት ልዩ የሸማኔ ጉድጓድ ናት ይላታል። ማንን? ማርያምን ካለ በኋላ ግን ወገባሪሁ መንፈስ ቅዱስ ዋናሚሁ ይላል። ስጋን የፈጠረ እያለ ይናገርና ምን ይላል ከተባለ ወስፉ ዘምጥንተ ስጋሁ ለአዳም ወፋየሙኒ ዘምድንግል ንጹህ ስጋ በሚል ርኩሰት የሌለባት ድንግል እንደሆነች ከእሷም ከሴቷ እንደተወለደ ይናገራል። ስለዚህ ማስመር የፈለኩት ጵርስቅሎስ ይላታል ባለመድኃኒት እንተ ተቤዘወተነ ይላታል። ተንከተመ እግዚአብሔር ይላታል፣ ወይም መድረሻ ድልድይ ይላታል። ሌላው ደግሞ ትከውነን መርሃ መድኃኒት ለለ ተጋባይ ነው። ቅድም ታምረ ማርያም ስለተነሳም ነው። ለምን መንግስተ ሰማያት መርታ የምታስገባ የሚለው ታምረ ማርያም ላይ ያለ ከዘርዓ ያዕቆብ የመጣ የሚለው አዳዲስ ወሬዎች ስላሉ ትናንትም ስጮህ የነበረ ጩኸትም ስለሚመስለኝ፣ ስለዚህ ትከውነን መርሃ መድኃኒት ለለ ተጋባይ ነው። ለተሰበሰብነው ለኛ ምንድን ነበረ? የመድኃኒት መህር ናት የሚለው ቃል አለ። ከዚያ አያይዞ ደግሞ አስተጋባተነ ቅድስት ማርያም እመቤታችን ሰበሰበችን የሚለውን ሐሳብ ጵርስቅሎስ ቀደም ካሉት ሊቃውንት ይናገራሉ። ስለዚህ ይህንን ስንወስደው ምን ማለት ነው ከተባለ የአባ ጊዮርጊስ ብቻ ወይም የኢትዮጵያን ሜሮሎጂ ብቻ አይደለም። ስለዚህ ጵርስቅሎስም ከተናገረው የመጣ ሐሳብ ነው ለማለት ነው። በተጨማሪ ዮሐንስ ኤራቅሊስ በሃይማኖተ አበው ላይ መውሰድ ይቻላል። ተመሳሳይ ሐሳብ አለ፣ ከዚህኛውም ጋር አለ፣ ከዚህኛውም ከሃይማኖተ አበው አለ። ኦከርስ እያለ ምን አይነት ማህፀን ነው እያለ እመቤታችን የሚያደንቅበት ጉዳይ አለ። ነገር ግን እሱን ትተነው ወደ ዮሐንስ አፈወርቅ ስንመጣ ዮሐንስ አፈወርቅ በሃይማኖተ አበው ላይ በተለይ ክፍል 26 ላይ አንድ ጉዳይ ያነሳል። እሱ ምን ነበረ? ሁልጊዜ በታምረ ማርያም የምናነበው ነው። ቤተክርስቲያናችን በሰፊው ቦልድሊ የምትናገረው ነው። እሳገር ላይኪ በሚለው ክፍል ላይ ነው። እሱም የዮሐንስ አፈወርቅ ድርሰት ነው። የዮሐንስ አፈወርቅ ሃይማኖተ አበው ላይ ክፍል 26 ላይ ያለ መውሰድ ይቻላል። ቁጥር 36 ላይ ማንኛውም ሰው ገብቶ ማየት ይችላል።
ሚላል ንባቡ ተፈሲ ኦ ማርያም እንተ ብኪ ተበትከ ማይሰረ ሔዋን ማህመሚ እንተ ገደፋ እግዚአብሔር ውስተ ደይ። ምን ማለት ነው? ደስ ይበልሽ እግዚአብሔር በሲኦል የጣላት የሔዋን ጽኑ ፍዳ ባንቺ የጠፋ ማርያም ሆይ ደስ ይበልሽ ነው የሚላት። ምን የሆነው እንተ ብኪ ተበትከ ማይሰረ ሔዋን የሔዋን ምኗ ጽኑ የሚጎዳ ፍዳ የተቆረጠብሽ በማለት ይናገራል። ታዲያ ከዚህ ጋር ተያይዞ ብንመጣም ወደ ውዳሴ ማርያም ላይ ስንመጣም በሐሙስ ውዳሴ ማርያም ላይም ይሄን ተመሳሳይ ሐሳብ እናገኘዋለን። በተለያዩ ሊቃውንት ላይም ሰፊ ማንሳት እንችላለን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን እነ ጵርስቅሎስም ቀደም ብሎ ከመጣው የቅዱስ ቄርሎስ ትርጉም በደንብ ይታወቃል። የቄርሎስ ድርሳኑም ይሁን ጳላዲዮስ ከቄርሎስ ጋር ተዋጽኦ ያደረገበት ተረፈ ቄርሎስም ከሃይማኖታዊ ይልቅ ይሄኛው ቀደም ብሎ የመጣ ትርጉም ነው ይታወቃል። ስለዚህ ጵርስቅሎስ እሱን ሐሳብ አጉልቶ ይነግረናል። ስለዚህ ሄራቅሊስ በሰፊው እንደ ሃይማኖት አበው ኦከር ዘተጽፈ ዘቦቱ ተጽፈ ግዛንነ ለኩሉ ዓለም ነው የሚለው። የዓለም ሁሉ ነፃነታችን የጻፈባት ማህፀን ምን ይደንቅ ምን ይረቅ እያለ ያመሰግናታል። ኦ ማህፀን ዘቦቱ ተገብረ ወልታ ሞት የሞት መውጊያ ወይም መከላከያ የተገኘባት እያለ ይናገራል። እሷን እየተናገረ ሄርና ምን ይላል መጨረሻ ላይ ቁጥር 32 ላይ ወደ ተረፈ ቄርሎስ ወስዳችሁ የተፈር ልደቶ እምብእሲት እስመ ይእቲ ኮነት ምክንያት መድኃኒትም ይላታል። ከሴት መወለዱን አትፈር። ስለዚህ ከሴት ተወለደ ብለህ አትሳቀቅ። መወለዱ አማን ነው። ክርስቶስ ስጋው ቃል ክብር ይግባውና እርሷ ደግሞ የድህነት ምክንያት ናት ብሎ ቦልድሊ ይናገርላታል። ስለዚህ ምክንያተ ድህነት የሚላትን ጵርስቅሎስ ምክንያተ መድኃኒት ይላታል። የመድኃኒት ምክንያት ናት ይላታል። ተንከተመ እግዚአብሔር ይላታል። በዓለ መድኃኒት እንተ ተቤዘወተነ ይላታል። ስለዚህ መርሃ መድኃኒት ለለ ተጋባይነ ይላታል። ስለዚህ ለአንስት ሁሉ ምከወልደ ደናግል እንደሚለው እንደ ውዳሴ ማርያም የደናግል መመኪያ የሴቶች መመኪያ ሆና እናገኛታለን። ነገር ግን ታዲያ ለምን ከተባለ ባሕርም የብስም ይኬልልዋ ለድንግል ድንግልን ያመሰግኗታል ይላል ማን? ጵርስቅሎስ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ የተለየ ሐሳብ የላትም። ብናነሳው ውዳሴ ማርያም ብናነሳው የቲታቢም ክሪቤሎ ተፈደፍር ወይም ንወድሳ ለማርያም ብንል ጎሳ ልቤ ቃለ ሰናይ ብለን ከመጀመሪያው ጀምረን ብናነሳ ስለዚህ ከዚህ ሐሳብ የማይወጣ ነው። እያንዳንዱ ማንሳት እንችላለን ካስፈለገ። ስለዚህ እነዚህ ምክንያት ስላላት ቤተክርስቲያኗ ስላለች ስለዚህ እንደ አባቶቻችን አለ እንጂ አዲስ የአባ ጊዮርጊስ ብቻና የቅዱስ ያሬድ ወይም የሌሎቹ ሊቃውንት አይደለም የሚለውን ሐሳብ እንደው ለመስጠት ያህል ነው። አመሰግናለሁ። ክብር ይስጥልኝ። እናመሰግናለን ሊቀ ጠበብት። ቀጥሎ በረከት ነው ሪፍሌክት የሚያደርገው። ቀጥሎ ኤቢና ቃል ሪፍሌክት አደርጋላችሁ በእኛ ላይ። ከዛ በፊት ግን ለነ ኤቢ መረጃ ልስጣቸው ማለት ሌሎች ፕሮቴስታንቶችም እዚህ ስላሉ ማለት ነው። መቅድመ ማርያም ላይ ያለው መቅድመ ታምረ ማርያም ላይ ያለው የሔዋን ጽኑ ማሰሪያ የተፈታልሽ የሚለው በገዝ የጠቀሱት እሳቸው አሁን ሄሬኔስ አጌንስት ሄሬሲስ ላይ ሄሬኔስ ያነሳው ነው። ኖት ኦፍ ሔዋን ሎዝ እንድባዩ ነው የሚላት እመቤታችንም ማለት ነው። የእመቤታችን ጽኑ ማሰሪያ የተፈታው ባንቺ ነው ይላታል። ራሷ ለእመቤታችን ነው አድሬስ የሚያረጋት። በዛች ደግሞ አሁን ኤራቅሊስ ብለው ያነሱትን ኤቢ እኔ ታይትሉን እነግርሃለሁ። የኤራቅሊስን ስብከት የኤራቅሊስ ስብከት አሁን በግዕዙም በሃይማኖት አበውም በቅዳሴ ማርያም ላይ አባ ሕርያቆስ ደግሞ ጠቅሶት ያገኙትን ምዕናም አንቲ የጠቀሰው ዘንጥንተ ሥጋሁ ለአዳም የሚለውን ሁሉ እዛ ስብከት ላይ ታገኘዋለህ። ሆሚሊ ዋን የሚባል የኤራቅሊስ on the Holy Virgin Theotokos delivered while Nestorius was seated in the great church of Constantinople። ይህን ታይትል ወስደህ ፕሮክሌስ ኦፍ ኮንስታንቲኖፕል ብታነብ ወይም ደግሞ ኤራቅሊስ ኮንስታንቲኖፕል ይህን በሙሉ ታገኘዋለህ። እና ሴቶች ይቺ ቀን ምን አይነት የተባረከች ቀን ነው። ንስጥሮስ በተቀመጠበት ቤተክርስቲያን ፊት ለፊት ቁጭ ብሎ ነው የሰበከው ስብከት ነው። ምን አይነት የተባረከች ነች። በዚህ ላይ ሴቶች አፍረታችሁ እንትን ያለበት ዛሬ ሴቶችን የምናመሰግንበት ነው። እንደውም ይህን ስብከት የሰበከው ከዲሴምበር 26 ነው ዕለቱ ራሱ እና ክሪስማስ ተብሎ የሚከበረው ከልደት በማግስቱ የተሰበከ ስብከት ነው እና ይህ እንደውም ትራዲሽን ሆኖ ይከበር ነበር ይላል። እና ይህን ልታነበው ትችላለህ። ሙሉ ስታነበው የኢትዮጵያ ቤተክርስቲያን የነገረ ማርያምን ዲቴይል ለመረዳት ይጠቅማል። ታይትሉን እነግራለሁ። ፕሮክሌስ ኦፍ ኮንስታንቲኖፕል ሆሚሊ ዋን ኦን ዘ ሆሊ ቨርጂን ቴዎቶኮስ
delivered while Nestorius was seated in the great church of Constantinople ይህም ብላ አንብበው። ስለዚህ የቅድም መቅደመ ተአምረ ማርያም ላይ ያለውም በ150 ዓመተ ምህረት አካባቢ የነበረ ሄሬኔስ ላይ ታገኘዋለህ። አሁን ያልነው በቅዳሴ ማርያም ላይ እሳቸው የሚያነሱት በመጽሐፉ በሃይማኖተ አበው ጭምር የተጠቀሰው ፕሮክለስ ላይ ታገኘዋለህ። መቼ? ፕሮክለስ ማለት የቅዱስ ዮሐንስ አፈወርቅም ተማሪ የነበረ በንስጥሮስ ቦታ የተተካ የቁስጥንጥንያ መንበር በኋላ ሊቀ ጳጳስ ሲሆን ነው። እና ይሄ የኢትዮጵያ ቤተክርስቲያን የቅዱስ ያሬድ ራሱ የቆየ ነው። በእርግጥ 505 ዓመት በኋላ ነው። ከነሱም በፊት ያለ ነው ከቅዱስ ያሬድ። ስለዚህ ቅዱስ ያሬድ የወሰደው ከነዚህ ሊቃውንት እንጂ ራሱ የፈጠረው አይደለም። ቅዱስ ያሬድ ድርሰቶቹ 5ቱ መጽሐፍት የመንፈስ ቅዱስን ኢንስፓይሬሽን ናቸው የምንለው እኛ። ግን እሱ ደግሞ የተማረው ከሶሪያ የመጡ መምህራን ያስተማሩትን የነዛ ደቀ መዛሙርቱ ነው ያደገ ሰው ነው። እና በጣም ኢንተርሊንክድ ኢንተርትዋይንድ እንደሆነ በጣም ሶፊስቲኬትድ እና ዲቴይልድ የሆነ ቴዎሎጂ ነው ያለው የነገረ ማርያሙ። የዘርዓ ያዕቆብ ድርሰት የእንትና ድርሰት በማለት በማጣጣል ቡሊ በማድረግ ማንም የሚደነግጥ ማንም የሚተው ኦርቶዶክስ ስለሌለ ማለት ነው። ቤዙ በጣም ጠንካራ ነው፣ በአሸዋ ላይ እየተሰራ አይደለም ለማለት ነው። በረከት ሪፍሌክት አድርግ። የኔ 5 ደቂቃ መስለኛል። አንተም ከመምህራኑ ስለሆነ ቁጥርህ 10 አሳድገነዋል። ደቦ ከዲያቆናት ነው። ከዚያኛው እኮ ግን አንዳቸው ተመርጠው እኮ እንደዚሁ አንሊሚትድ የሆነ ከመምህራን መመደብ ነበር። በቃ እንሾማቸዋለን። አንሊሚትድ ለኤቢ ልሾመው እንደ ኤቢ ጫፍ ላይ ስላለው መጀመሪያ ግን የመምህር በረከት ምድቡ ቢጣራ እኮ ምድቡ ላይ አልተግባባን። አይ አርገነዋል። የሊቃውንት አባል አርገነዋል። በቃ አይ ጥሩ። እሺ ኤቢ ራይንም እያስተማረ ስለሆነ እሱ ቢሆን ይችላል። የሱን ነው ራይ ላይ ደርሷል እያልኩት ነበር ገና መግቢያችን ላይ ጨርሼዋለሁ። መጽሐፉን መጨረሻው ላይ ነኝ። እናንተ ወደኋላ ቀርታችኋል። እሺ ጥሩ። እኛ ገና 12 ላይ ነን። እናንተ ገና ሮሜ ላይ ሉቃስ ላይ ናችሁ። እኔ ራይ ደርሻለሁ። መለሰኝ ግን ወደ ዘፍጥረት መለሰኝ። የሚያሳዝነው ራይ ጨረስኩት ስል አሁን እየገባ ነው ማለት ነው። አየህ፣ እንደዛ ካደረገ እንደዛም ከተረዳ እየገባ ነው። ገና አሁን 666 የሚለውን ፈታም ራይ 21 እና 22 ሳነብ ወደ ዘፍጥረት 1 እና 2 ሲመልሰኝ ይሄ ነገር አዙሪት ነው እንዴ? በሉ ቀጥሉ። እሺ ጥሩ። በመጀመሪያ ከአማን ኮሜንት ልነሳ። ይሄ ኢትዮጵያዊ ጽንሰ ሐሳብ ነው በእመቤታችንን ከቤዛነት ጋር ማገናኘት የሚለው። ቅድም መምህር ሄራክሊስን ጠቅሰውታል። ለነገራችን ላይ ሄራክሊስ ማለት ፕሮክለስ ኦፍ ኮንስታንቲኖፕል ነው። ዩ ካን ቼክ መጽሐፍቶቹ ማየት ትችላላችሁ። በንስጥሮስ ምክንያት በእመቤታችን ጉዳይ በጥንቷ ቤተክርስቲያን በአንዷ ቤተክርስቲያን ገና ምንም ክፍፍል ባልነበረባት ቤተክርስቲያን የሜሪዮሎጂ ሻምፒዮን ነው ፕሮክለስ ማለት ነው። በጣም ብዙ የሜሪዮሎጂ ከድንግል ማርያም ጋር የሚያያዙ ስብከቶች፣ ጽሁፎች ያሉት ሰው ነው። ከሱ ጽሁፍ ነው መምህር መሰረት ያቀረቡልን ቅድም፣ እሱን ማየት ትችላላችሁ። ሁለተኛ ሄሬኒዮስ በጣም ጥንታዊ ነው። አፖስቶሊክ ፋዘር ነው። ሄሬኒዮስን ሪጀክት ማድረግ ባይዘው በጣም ይከብዳል። ምክንያቱም በጥንታዊት ቤተክርስቲያን በተለይ ከኒቂያ በፊት ከነበሩ በጣም በብዛት ካስተማሩና እና ቅዱስ አትናቴዎስ ሁሉ ቤዝ ካደረጉባቸው አባቶች መካከል ሄሬኒዮስ ግንባር ቀደም ነው እና ሄሬኒዮስ በአጌነስት ሄረሲስ 3ኛው መጽሐፉ ላይ ቁጥር 22 ላይ የቤዛነት እሳቤ ያለው ሜታፎር ነው የሚጠቀመው። ምን ይላል? the note of Eve's disobedience was loosed by the obedience of Mary ይላል። KNOT ነው። የሔዋን ያለመታዘዝ ምንድነው? ኖት አሽከላ ነገር ነው። ጽኑ ማሰሪያ የሚለው ተአምረ ማርያም ነው። የተፈታው በእመቤታችን መታዘዝ ነው ይላል። ማሰሪያ የምን ሲምቦሊዝም ነው ካላችሁ የባርነት የቦንዴጅ ነው። ከቦንዴጅ ነፃ የማድረግ ጽንሰ ሐሳብ ደግሞ ቤዛነት ነው።
እና ይሄ ሜታፎሪካሊ የቤዛነትን ጽንሰ ሐሳብ ነው ማነው ሄሬኔዎስ እየተጠቀመ ያለው። እንግዲህ ቤዛነት በመጽሐፍ ቅዱስ በአዲስ ኪዳን ስንጠቀመው እንደምታውቁት ከሞት ከኃጢአት ከዲያብሎስ ነፃ ማውጣት ነው። ቤዠት ማለት ነፃ ማውጣት፣ ነፃ ማድረግ፣ በባርነት በአሽከላ በወጥመድ ያለን የታሰረን አካል ማዳን ነው ነፃ ማውጣት። ይህንን የቤዛነትን ሜታፎር ነው ቅዱስ ሄሬኔዎስ የተጠቀመውና ሄሬኔዎስ እመቤታችን ጋር በተያያዘ የቤዛነት ጽንሰ ሐሳብ አልተናገረም ማለት አይቻልም። የተጠቀመው ሜታፎር የአሽከላ ጽኑ ማሰሪያ የሚለው የቤዛነትን ግዴታ ቤዛነትን የሚስብ ሜታፎር ስለሆነ ማለት ነው። ይሰማል? ኔትወርክ ይሉኛል ከታች ነው። ትሰማለህ? በረከት ይሰማል። ሁለተኛ ቅዱስ ኤፍሬም ሶርያዊ በጣም ስለእመቤታችን ብዙ መጽሐፍ የጻፈ ሰው ነው። ከነገራችን ላይ ሜሪዮሎጂን በጣም ኢንተረስቲንግ የሚያደርገው በጥንት ቤተክርስቲያን በሁሉም ትራዲሽን ውስጥ በዚህ ጉዳይ ብዙ የጻፉ አባቶች አሉ። ለምሳሌ ቅዱስ ኤፍሬም ሶርያዊ ነው። የሲሪያክ ትራዲሽንን ነው ሪፕሬዘንት የሚያደርገው። ሄሬኔዎስ ወደ ምዕራብ ነው። ኦግስቲን አለ፣ የኦግስቲንን ማየት እንችላለን። ጀስቲን ማርቲር አለ። በተለያየ በዓለም ዙሪያ ያሉ ሪፕሬዘንት ሊያደርጉ የሚችሉ ሰዎች ናቸው ስለእመቤታችን የጻፉትና ይሄ የሚያመለክተው ዩኒቨርሳል ትራዲሽን እንደሆነ ነው። ሎካል ትራዲሽን ቢሆን በሆነ ቦታ ብቻ እናገኘው ነበረ። በምስራቁም በምዕራቡም በሶሪያም በግሪክም የምናገኘው ትምህርት መሆኑ ዩኒቨርሳል መሆኑን የሚያሳይ ነው እና ወደ ቅዱስ ኤፍሬም ስንሄድ ቅዱስ ኤፍሬም ምን በሚለው ድርሳኑ መሰላችሁ? ቅርታ እንዴ እያወጣው ስለሆነ ነው። ሶሪ ኦን ዘ አናውንሴሽን ሂምንስ አሉት ስለ ብስራት የጻፈው ሂምን ላይ on the annunciation of the mother of God hymn 3 ላይ Eve brought on the scene ይላል and the debt was reserved for the Virgin Mary that she might pay the debt of her mother ይላል። two virgins there were but of these two very different was the conduct ይላል። ስለዚህ የፔይመንት ሜታፎር ይጠቀማል ማለት ነው ኤፍሬም። የሔዋን አለመታዘዝ ኃጢአት በእመቤታችን ተከፈለላት ይላል። በእርግጥ የሲሪያክ ፋዘርስ ሜታፎሪካል ነው አነጋገራቸው፣ ቀጥታ ወስደን የምንወስደው አይደለም። ግን የቤዛነት ሜታፎር ነው የሚጠቀመው ኤፍሬምም እዚህ ላይ መክፈል ምናምን የሚሉ ጽንሰ ሐሳቦች ቤዛነት እንደሆኑ ስለምታውቁ ማለት ነው። ስለዚህ የቤዛነት ሜታፎር በጥንት ቤተክርስቲያን የነበረ እንጂ በኢትዮጵያ የተጀመረ አይደለም። ምክንያቱም እነ ቅዱስ ያሬድም እነ ቅዱስ እና አባ ጊዮርጊስም ከነዚህ ጥንታውያን ትራዲሽኖች በጣም በብዙ የሚወስዱ ናቸው። በተለይ ከነ ቅዱስ ኤፍሬም ከነ ሄራቅሊስ በጣም የታወቀ ግንኙነት ሂስቶሪካል ግንኙነት ስላለ መጽሐፍቱም ቀድሞ በአክሱማይት ዘመን ጀምሮ የተተረጎሙ ስለሆኑ ይሄ አገር በቀል ትምህርት አይደለም። ሁለተኛ እኔ ፖይንት ማድረግ የምፈልገው መጽሐፍ ቅዱስ ደጋግሜ የተናገርኩት መጽሐፍ ቅዱስ የሆነ ቃላትን ከክርስቶስ ማዳን ጋር ብቻ አያይዞ ይናገራል ማለት በጣም አስቸጋሪ የሆነ ኮንክሉዥን ነው። ለምሳሌ ቅዱስ ጳውሎስ እንግዲህ መድኃኒት የሚለው ቃል ለጌታ የተነገረ ቃል ነው ማዳን። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 22 ላይ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 22 ላይ ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ፣ በሁሉ መንገድ አንዳንዶችን አድን ዘንድ ይላል። ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩ ይላል። አድን ዘንድ ነው የሚለው። ይሄ አድን ዘንድ የሚለውን ቃል ብታዩት ገብታችሁ የመጽሐፍ ቅዱስ የግሪክ ሌክሲከን ብታዩ ቃሉ ለክርስቶስ የተነገረ ነው።
ህዝቡን ሁሉ ከኃጢአት የሚያድናቸው እንደዚህ እንደዚህ የሚለው ቃል ነው። ሶሶን የሚለው ማለት ነው። ስለዚህ ማዳን የሚለው ቃል እንኳን ጳውሎስ አድናችሁ ዘንድ ብሎ ለራሱ ተናግሮታል። ጳውሎስ አንተ ለምን አድናችሁ ትላለህ? አንተ ታድናለህ እንዴ? ክርስቶስ ነው እንጂ የሚያድን አድናለሁ የሚለውን ቃል ለምን ትጠቀማለህ አንለው። የተነገረበትን ኮንቴክስት ስለምናውቅ ማለት ነው። ወደ ድነት እመራችሁ ዘንድ ለመዳን ምክንያት ሆናችሁ ዘንድ በሐዋርያነቴ እያለ ነው። ስለዚህ እንግዲህ መዳን የሚለው ቃል እንኳን ጳውሎስ ለራሱ ተጠቅሞታል። ጳውሎስ ለቃል ይሄን ያህል የሚጠነቀቅ ከሆነ ለክርስቶስ የሚጠቀመውን ቃል ለምን ለራሱ ተጠቀመ ብለን መጠየቅ ይኖርብናል ማለት ነው። ስለዚህ የአባቶቻችን ሞቶ አለ። መጻሕፍት ንባብ ሳይሆን ምስጢር ነው የሚጠነቀቁት። በሚስጥር ግን ጳውሎስን ብትጠይቁት አይ እኔ ማዳንና የክርስቶስ ማዳን ምን ተገናኝቶ ይላል። የሐዋርያትም የኔ ብርሃን የነሱ ብርሃንነትና የክርስቶስ ብርሃንነት ምን ተገናኝቶ ሌላ የተለያየ ነው ይላል። ስለዚህ የቃላት ጨዋታ በቅዱሳት መጻሕፍት እናንተ በምታስቡት ሌቭል የለም። አባቶቻችንም የቃላት ፍሪደም ያላቸው ለዛ ነው መጽሐፍ ቅዱስ ላይ ከሐዋርያት የወሰዱት ነው። ሐዋርያት በቃላት ላይ ስለማይተከሉ ነው የኛም አባቶች ቃላት ላይ ብዙም አይተከሉት፣ ጽንሰ ሐሳቡን ግን ይለያሉ። ምክንያቱም እመቤታችንን ራሱ ይህንን ሁሉ ያስቻላት እግዚአብሔር ጠብቋት፣ በመንፈስ ቅዱስ ጠብቋት፣ አንጽቷት፣ ቀድሷት፣ መርጧት ብለው በእርሱ ኢኮኖሚ ውስጥ ነው የሚያስገቧት። በኢንካርኔሽን በስጋዌ በክርስቶስ ማዳን ትልቁ ጥላ የክርስቶስ ማዳን የክርስቶስ ቤዛነት ነው። በዚያ ውስጥ ግን የሔዋን ካሳ ትሆን ዘንድ የሔዋን ምትክ ትሆን ዘንድ እመቤታችንንም መዳኛ መንገድ አድርጓታል። ከሷ ተወልዶ ስላዳነን ለምን ሔዋን መካስ ስላለባት ለሔዋንም ቅድም አባታችን እንዳሉት ሄራቅሊስም ይላል እናንተ ሴቶች ዛሬ በእመቤታችን ደስ ይበላችሁ ክብራችሁ ናትና ይላል። ስለዚህ እግዚአብሔር ሂስትሪንም ነው ሪዲም ያደረገው ኃጢአትን ብቻ ሳይሆን ሂስትሪ የሰው ልጅ ሂስትሪ በሴት በኩል ኃጢአት እንደመጣ ሴቶች ያጊልት ከነሱ ጋር አብሯቸው እንዳይኖር ለድነት ምክንያት የምትሆን ሴት አዘጋጅቶ ከሷ ተወልዶ ነው ያዳናቸው። ስለዚህ እኛ የክርስቶስን ቤዛነት ከድንግል ማርያም ቤዛነት ስንል ይህን እያፎካከርን እያመጣጠን ጎን ለጎን እያቆምን አይደለም። በክርስቶስ ማዳን በክርስቶስ ቤዛነት በዚያ ጥላ ውስጥ በዚያ ኢኮኖሚ ውስጥ ያለ ነው የእመቤታችን ማለት ነው። ስለ ቃላቱ ግን ቃላቱ ብዙ እንደ የክርስቶስ ስም ራሱ ኢየሱስ የሚለው ቃል እኮ ለኢያሱ ተሰጥቷል። ኢያሱ ማለት ኢየሱስ ማለት ነው፣ መድኃኒት ማለት ነው። ጳውሎስም ይኸው እንደጠቀስነው አድናቸው ዘንድ ይላል። ስለዚህ ለፍጡራን ስሙ ራሱ ተሰጥቷል። ኢየሱስ የሚለው እንኳን ለኢያሱ ተሰጥቷል። ኢያሱ በዕብራይስጥ ብትሄዱ ኢየሱስም ኢያሱም አንድ ነው ስሙ። ስለዚህ ከቃላት ላይ አይደለም። የቅዱሳት መጻሕፍት ጨዋታ ከቃላት ላይ አይደለም። ጽንሰ ሐሳቡ ካላችሁ ግን በኤፍሬምም በሄሬኒዮስም የሪዴምፕሽን የራንሰም ቤዛ የማድረግ ነፃ የማድረግ ከእስራት የመፍታት ከባርነት የማውጣት ሜታፎር የቤዛነት ሜታፎር ለእመቤታችን ተነግሮ ይገኛልና ከገና ከሁለተኛው ክፍለ ዘመን ጀምሮ በጥንት ቤተክርስቲያን ያለ እንጂ በኢትዮጵያ ቤተክርስቲያን የተጀመረ አዲስ ትምህርት አይደለም ለማለት ነው። እግዚአብሔር ይስጥልኝ። እናመሰግናለን በረከት። ጥሩ ማብራሪያ ነው ያደረከው። ያው የቃላት ጨዋታን በተመለከተ ኤቢ እንደሚያስታውሰው እኛ ጋር በተደጋጋሚ ስለሚመጣ ቃላቱ የሚሸከሙት መልእክት እንጂ ቃላት ሪዘርቭድ ተደርጎ ለዚህ ብቻ ነው የሚል በእኛም ዊዝናስ ማለት በኦርቶዶክሳውያን መካከል በሚደረግም ዲስከሽን ቃላት ላይ ብቻ ኤንፋሲስ የምናደርግ ከሆነ ውይይቱን ጤናማ አያደርገውም። ምንድነው ቃላት ተሸክሞ ውይይቱ ኮንሰፕቱ ምንድን ነው፣ እንዴት ነው የምንረዳው የሚለው ነው። ካሁን በፊት በነበሩን ሌሎች ክርክሮች ማለት ነው ነገረ ማርያምና ነገረ ክርስቶስ ላይ በነበሩ ውስጣዊ ክርክሮች ኤቢም ይረዳቸዋል። ካሁን በፊት ስላነሳ ናቸው። ተመሳሳይ ነው የቤዛነት ጉዳይ። ቤዛነትም ሆነ መድኃኒትነት ወይም ደግሞ ነገረ ድነት እግዚአብሔር ሁሉን ነገር በራሱ ብቻውን ማድረግ ሲችል ግን ደግሞ ያደረገው እንዴት ነው ሰዎች ኢንቮልቭድ እንዲሆኑ ሁሉ የቆሰለውን በየደረጃ የወደቀውን ማንነት የሰው ማንነት በየደረጃው በእያንዳንዱ ስቴፕ ያዳነዋል፣ ሪዲም ያደረገዋል ብለናል።
አንዱ ከተጎዱት በጉስቁልና ቅድም የተባለው የሴቶች ተወቃሽ መሆን ነው። ለኃጢአት ምክንያት ሞት ሆነው ማለት ነው። ያን ምክንያት ሞት የሆነውን እሱ ህይወት ስለቀየረው አሁን ምክንያት ህይወት ሆነዋል ሴቶች ማለት ነው። የመዳን ምክንያት ሆነዋል ማለት ነው። አሁን በፊት ቤዛነት እንግዲህ ማለት ክርስቶስ ነው ቤዛ ሆኖ ራሱ ዋጋ የተከፈለው። ለዛ ምክንያት ግን እንደሆኑ አደረጋቸው። ምክንያቱም ከሴት ተወለደ አለ ቅዱስ ጳውሎስ። በኋላ የዘመኑ ፍጻሜ በደረሰ ጊዜ ከሴት ተወለደ አለ። ስለዚህ ሴት ተወቅሳ ነበር። ኋላ ደግሞ ሴት ጽኑ ማሰሪያ ፈቺ ሆነች፣ የታሰሩበትን ሴቶች ማለት ነው። እና ይሄ በጣም ዲቴይል የሆነ ቴዎሎጂ ነው። አሁን እነ ኤቪ ሪፍሌክት ያደርጋሉ። ከዛ በፊት ግን እነ ኤቪ ፍቀዱልኝ፣ አንድ እስካሁን ያልተነፈሱ እንግዳ አሉ። አላወኳቸውም። ቀሲስ ነው የሚባሉት። እንዴት አሉ ቀሲስ? ሁለቴ ገብተው ወጡ። መናገር ፈልገው አፍነናቸው እንዳይሆን ፈራሁኝና እስኪ ሰላም ይበሉን። አስተያየትም ካለው ይስጡንና ወደ ኤቪና ወደ ቃል እሄዳለሁ። ይሰሙናል ቀሲስ? የሉም። ቃል ኤቪና አማን ነው አይደል? ወንድማችን እናንተ ደግሞ ተነጋገሩና ሪፍሌክት አድርጉ። ኤቪ ከኔ መቅደም ከፈለጉ ሊነግሩኝ ይችላሉ። አማን ትቀድማለህ ኦር ቃሌ? ቀድሜ ስለወራው ማለት ይችላል። እሺ ልቀጥል። በቃ ትንሽ አይ ቲንክ የውይይታችን አትስቴክ የሆነው ሀሳብ ወደ መጨረሻ አንደርላይን እየተደረገ ያለው ነገር ነው። እኔ አሁን በዚህ በሰሞኑ ጉዳይ አሁን በምንወያይበት ጉዳይ አንዳንድ ዲዘርቴሽኖችንም እያየሁ ነበረ። ቃል በቃል በዚህ ጉዳይ ላይ የሰሩ ፒኤችዲያቸውን የሰሩ ኢቨን ካቶሊክ ዩኒቨርሲቲ ውስጥ የሰሩ ሰዎችን እያነበብኩ ነበረ። እንደውም ሼር አረጋችኋለሁ። ዲፌንስ ኦፍ አይሬኔስ ኦፍ ሊዮን ዲፌንስ ኦፍ ሪካፕቹሌሽን የሚል ዲዘርቴሽን ነው እና እዛ ላይ የሜሪ ቻፕተር አለ፣ የሜሪ ፓርት አለ እና አንዱ በጣም በደንብ አድርገው ነው እነሱ ካቶሊክ ስለሆነች ስኮላሯ በደንብ የቫሌንቲኒያንን የዶሲቲኮችን የአዶፕሽኒስቶችን ኮንቴክስት በደንብ አድርጋ ነው የምታስቀምጠው እና አንዱ በጣም ኢምፕረስ ያደረገኝ ሀሳብ እንደው ምናልባት ጠቃሚ ስለሆነ ባነበው ደስ ይለኛል። አንድ ስቴትመንት አለ አሁን የኔን ሀሳብ በደንብ አድርጎ ሊገልጽልኝ የሚችለው ምን ትላለች? ሜሪ ትልና ዞ አንላይክ ክራይስት ኢዝ ኖት ዲቫይን ኤንድ ካንኖት ሪዲም ሂውማኒቲ ትልና ሰሚኮለን ራዘር ሺ ቢካምስ ዘ ቬዝል ፎር ዘ ሪዴምሽን ኦፍ ሂውማን ሶሳይቲ ትላለች። ኢቨን ካቶሊክ ሁና ማለት ነው። ስለዚህ ዘ ሪዴምሽን ኦፍ ሂውማን ዘ ቬዝል ፎር ዘ ሪዴምሽን ኦፍ ሂውማን ሶሳይቲ። አሁን አይ ቲንክ ፖይንት ኦፍ ሪፈረንሷ ኦር ጃንክሽኑ ቬዝል ኦፍ ሪዴምሽን መሆንና ሪዴምሽን ኦፍ ሂውማን ሶሳይቲ መባሉ ላይ ነው። አሁን ምክንያት ናት ቬዝል ናት የሚለው ብዙ የሚረብሽ አይመስለኝም። ግን ያለዚህ ኳሊፋየር ነጥለን የዓለም ቤዛ ስንል ግን ኢቭን ኤሬኔስንም በአግባቡ አለመረዳት ነው የሚመስለኝ። ለምንድን ነው የኤሬኔስ ዋነኛ ቴሲስ አንቲቴሲስ እና ታይፖሎጂ ወይም ቅድም ኤስቴቲካል ቢዩቲ ያልነው በአዳምና በኒው አዳም ነው ማለት። አሁን ኤሬኔስ በአጋጣሚ የተጠቀመው የጀነሲስ 2ን ፎል ስቶሪ ነው። የጀነሲስ 1ን ስቶሪ ስንወስድ ግን ጀነሲስ 1 ላይ ያለው ሀሳብ ሂውማኒቲ ራሱ ሪፕሬዘንት የተደረገው በአዳም ነው ማለት። እግዚአብሔር 2 ሰው አይደለም የፈጠረው፣ አንድ ሰው ነው የፈጠረው። የጳውሎስም በግልጽ አንደኛ ቆሮንቶስ ምዕራፍ 15 ላይ የምናገኘው ሌሎችም ቦታዎች ላይ የምናገኘው እንደ ሄድም አድርጎ የሚያስቀምጠው አዳምን ነው። በአዳምና በሰከንድ አዳም ወይም በኋለኛው አዳም መካከል ያለው ቴሲስ ኤንድ አንቲቴሲስ
አንደርላይን መሆን ያለበት ወይም በጣም ሃይላይት መደረግ ያለበት ምክንያት የሪዴምሽኑ ስራ ጎልቶ የሚወጣው በሁለቱ አንቲቴሲስ ስለሆነና የክርስቶስ ምክንያት ከሆኑ ማርያምን ጨምሮ ከሌሎች ጋር በፍጹም ሊነጻጸርም ሊወዳደርም ሊቀራረብም የሚችል ነገር ስላልሆነ ምን ማለት ነው? ይሄ ሪዴምሽን ኦፍ ሂውማን ሶሳይቲ የሚለው ሀሳብ ኤክስክሉሲቭሊ ኢቭን ሄሬኔስ ራሱ ለክራይስት እንዳስቀመጠው ነው እዚህኛው ቴክስት ላይ እንዳነበብኩት የተናገርኩ። ስለዚህ በአዳም ነው ፍጥረት ሁሉ ወደቀ የተባለው። የሮሜዮ ቅርታ ሰዓትን አልሻማብህም። እዚህ ላይ ግን የሴትዮዋን ቴሲስ ስላነሳ እዛው ምግረማ እንግዲህ ኮሪዶሜትሪክስ የሚለውን የፕሮቴስታንቱን እንዴት ነው የምትረዳው? እና ምክንያቱም እሷም ሪጀክት አደረገችው። የአንተም ካቶሊኮች ኮሪዶሜትሪክስ የሚባል አላቸው እና ኦርቶዶክሳውያን ለምን ሪጀክት የሚያደርጉት ይመስለዋል? ማለት እኛ ይህን ቃል እንጠቀማለሁ ነው የሚለውንም ምክንያቱም ሚስ ሪፕሬዘንቴሽን እንዳይሆንብህ ብዬ ነው። ሪደምሽን የሚል ቃል ስለመጣን ማለት ነው ከቤዛነት ጋር አንድ ስለመሰለህ እኛ ኮሪዶሜትሪክስን ሪጀክት ነው የምናደርገው። እሱን ሪጀክት ካደረግከው እሱም ሪጀክት አሁን ያለችው ቬዝል ኦፍ ሪደምሽን ነች እና ቤዛዊት ዓለምነቱን ከዛ ጋር ነው እኛ የምንተረጉመው እንጂ የሪደምሽን ስራ የብቻው የክርስቶስ ነው የምንለው። ግን ደግሞ በዛ የሪደምሽን ስራ የክርስቶስ ብቻ ኤክስክሉሲቭሊ መሆኑን የሚገልጽ ኳሊፋየር እስካልተቀመጠ ድረስ አሁን እሷ ተጠነቀቀች። ኮሪዴምትሪክስን እንኳ እየተቀበለች ግን ስቲል ሴይንግ ዘ ቬዝል ፎር ዘ ሪደምሽን ኦፍ ሂውማን ሶሳይቲ አለች። እኛም እንደዚህ የምንለው ግን አሁን የዓለም ቤዛ ማርያም የዓለም ቤዛ ስንል ይሄንን እኛ እንዴት ነው የምንለው? የዓለም ቤዛ ስንል ምንድን ነው እያልን የሚመስልህ? እስኪ ንገረን። የሚመስለኝ አይደለም የምንለው ምንድን ነው የምታውቀው? ትክክል ይናገራ ትክክለኛ እሱ ስለሆነ ማለት ከዛ ዲፈረንስ የለውም እያልን እኛ አንተ ምን አይምሮ ውስጥ አስቀምጠህ ነው? እንግዲህ ቅድም ያስቀመጥናቸው 3 ነገሮች አሉ። አንደኛ ማርያምን የዓለም ቤዛ ብለን ስንጠራ የክርስቶስን የዓለም ቤዛ የሚያደበዝዝ ኤክስፕሬሽን ነው ብዬ ነው የማስበው። አንደኛው ምክንያት ይሄ ነው። ሁለተኛ ደግሞ ምንድነው ማደብዘዝ? አሁን በምንም ኳሊፋይ ልናደርገው አንችልም። ኢየሱስንም የዓለም ቤዛ ስትለው ማርያምንም የዓለም ቤዛ ስትል በምንም ኳሊፋይ ልታደርገው አችልም። በምንም ዲፈረንሺየት ልታደርገው አችልም። ስለዚህ አንድ ነው እኛ የምንለው ሌላ እንምጣ። ቆይ አልጨርስም። ለዚህ ጥያቄ ቢውልድ እያደረኩ ነው መልሴ። ሁለተኛው ለአንዱ እንዲጠራ ማለት ነው። መጋቢያ መር አንድ ደቂቃ ስጠኝ። አንደኛው ይሄ ነው ማለት ቀይ መስመሩ ልክ ብፁዕ አቡነ ገብርኤል እንዳሰመሩት ቀይ መስመር እስካልተሰመረ ድረስ የመደበላለቅ ችግር ይፈጥራል ብዬ እፈራለሁ። ሁለተኛ ደግሞ ባይብል እናድርገው ነው እኮ ያው ቀይ መስመር ባይብል ላይ ቴክስት ልጠቃስልህና ቀይ መስመር አሰራልህ አይደል? አሁን ልትሰጠ የሚችላቸውን ኤግዛምፕሎች እኮ አሁን ብዙ አውቃለሁ። ማለት ኢየሱስ የዓለም ብርሃን ተብለዋል፣ ሐዋርያቱ የዓለም ብርሃን ተብለዋል። እሱን አሳየ ነው እሱን ባይብል አሁን እንደዚህ ሲሆን በሁለቱ መሀል ምንድን ነው ቀይ መስመር የምታሰምረው? አይ አሁን ቅድም እንደተናገርነው እኮ ይሄ የሪዴምሽን ስራ ፓርቲኩላርሊ ክርስቶስ የሰራው እናንተም እንደምታምኑት ክርስቶስ የሰራው ስራ እንደሆነና የመስቀሉ የክርስቶስ አቶኒንግ ዴዝ ከሆነ በዚህ ኤክስፕሬሽን ውስጥ ለሌላ ሰው ይህንን ኤክስፕሬሽን ለዛውም እንግዲህ አሁን ቢውልድ ላደረግ ነው ወዳልኩት ሀሳብ ስመጣ ነው ነገሩ ብርሃን የሚያገኘው። ለምን ለሌላ ከሰጠነው እኔ ዲስቶርሽን ነው እንጂ ቃሉን መጠቀም ትችላለህ። ወደ ስራው ልምጣ። ስራውን ካልወሰደ ማለት ነው። ስራውን እንዴት እንደወሰደ ልናገር። ስራውን እንዴት እንደወሰደ ልናገር። አሁን ይሄንን ኤክስፕሬሽን ማልቀበልበት ምክንያት ዲስቶርሽን ያመጣል። ለምን? ሁለተኛው ስቴፕ አርጊመንቴ የሪዴምቲቭን የክርስቶስን የቤዞት ስራ በተመለከተ ሬኔስ ወዝ ኬርፉል ላይክ ፖል ማለት ነው። ስለዚህ ለምንድን ነው ኬርፉል የሆነው? መደበላለቅን ስለሚያመጣ ነው። ሶስተኛው ግን በኢትዮጵያ ኦርቶዶክስ ተዋሕዶ ይቅርታ ኢሬኔዎስን ደጋግመህ ስላነሳው ማለት ነው ቅድም ያነበብኩት
ኬርፉል አቅርታ ማልግባባችሁና እንዳካሄድ ኤቢ ጨርሶ ከዛ በኋላ ጥያቄዎች። እሺ እኔም ለዛ ነው እየጠበቁ ያሉ ለነገሩ። እሺ ጨርሶ የሆነ ነው ማለት እንትን እንዳይሆንብን ነው የኔ አሁን ልክ አርጊውመንት ሲያመጣ የኛ ራሳችን የምናምነውን ነገር እናንተ ይሄን አናምንም እንደምትሉት አናምንም ስንላቸው ኢምፖዝ ካረጋችሁማ እሱ ሌላ ነገር ነው ይመጣ የራሳችሁን እንደዛ አይደለም እንደዛ አይደለም። አንተ ነህ እኮ የእኛን ኢንተርፕሬት እያደረኩ ያለው እኮ አንተ ነህ። ኖ እንዲህ ነው የምታምኑ አይደለም። የኔ ሀሳብ ምንድን ነው የሚመስልህ ስላልከኝ ነው የሚመስለኝን ነው የምናገረው። ከዛ አይደለም ብሎ ደግሞ ካውንተር ሪስፖንስ መስጠት ይቻላል። ኤቢ አሁን ጨርስና ምን እናደርገዋለን መሰላችሁ? ውይይቶቻችንን ቶሎ ኢንተሮጌቲቭ የሆነ አይነት አሁን የጀመረውን አይነት እናደርገዋለን። አሁን ግን አንድ ዙር ይጨርሱ ይጨርስና እነሱ ይጨርሱና ግን ከዛ በኋላ የሚኖረን ዲስከሽን እንደዚህ ሁሉም በተራ እንዲናገር እና ቁጭ ብለን አናዳምጥም። ኢንተሮጌቲቭ ይሆናል እና ኤቢ ተዘጋጁ። ለበኋላ ቃል በቃል እንጠይቃችኋለን። እኛንም መጠየቅ ትችላላችሁ። ምንም ችግር የለውም። እሺ ምንም ችግር የለውም። ደስ ይለኛል። የተረዳነውን ነገር ሪፍሌክት እናደርጋለን። አሁን ልክ ቬዝል ፎር ሪዴምሽን ማለትና ቤዛ ማለት ሪዴምሽን ፎር ሂውማኒቲ ብሎ መጥራት ለእኔ ድንበር መጣስ ነው ብዬ ነው የማስበው። ዲስቶርሽን ነው። ሁለተኛው ልክ የሪዴምቲቭ ስቶሪን አቶኒንግ ዴይዝ ኦፍ ክራይስትን ፖልም ሆኖ ሌሎች ኒው ቴስታመንት አፖስቶሊክ ራይቲንግ ላይ ልናገኘው ማንችለው ጎልቶ የሚወጣው በአዳምና የሰው ዘር ሁሉ በተወከለበት አዳምና የሰው ዘር ሁሉ ሪካፕቹሌትድ በተደረገበት ምንም እንኳ ሮል ቢኖራትም ማርያም በዚህ ኮ ሪካፕቹሌሽን ፕሮሰስ ውስጥ ማርያም ሮል አላት ብሎ አይሬኔስ እንደተናገረው ሁሉ ሮል ቢኖራትም ይሄንን አቶኒንግ ዴዝ ኢን ሪደምፕሽን ግን ቋንቋ ግን ኤክስክሉሲቭሊ ጳውሎስም ሆነ አይሬኔስ ለማርያም አልሰጡም። አንፎርቹኔትሊ እስከዚህ ድረስ እንታገስ ነበረ። ምንም ችግር ባይሰጡም ልንጠቀመው እንችላለን። አንፎርቹኔትሊ ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ፈርታይል ግራውንድ አለ። ያ ፈርታይል ግራውንድ ምንድን ነው? የኦርቶዶክስ ሜሪዮሎጂ በሌሎች ገድላት፣ ድርሳናት፣ የጸሎት መጽሐፍት ምናምን ላይ ያለው አስተሳሰብ ቃል ኪዳን ጋር በተያያዘ ተአምራቶች ጋር በተያያዘ ድርሳናትና ገድላት ላይ የሚነበበው ማርያም ልክ እንደ ኢየሱስ አይነት ቤዛነት ማያንሳት እስኪመስል ድረስ ማለት ተሰቅላ በመስቀል ላይ ባትሞትም ግን የሞተችላቸው በመሞቷ ምክንያት የዳኑ ሰዎች አሉ። ምልጃዋ፣ ቃል ኪዳኗ፣ ተአምሯ፣ መገለጧ ፈርታይል ግራውንድ ሆኖ ይህንን የክርስቶስን ኤክስክሉሲቭሊ የተሰጠውን የሪዴምቲቭ ኢቨንት ሊያቀላቅለውና ሰው ለመረዳት ራሱ ሊቸገር ይችላል። ድንበሩ በቀይ መስመር ቢሰመር ምናልባት የብፁዕ አቡነ ገብርኤልን አልቃወምም ያልኩት ለዛ ነው። ሊያስፈልግ ይችላል ይህንን ማስመር። ማርያም የዓለም ቤዛ ናት ስንል እንዲህ እያልን ነው። አይ ኢየሱስ ክርስቶስ ደግሞ የዓለም ቤዛ ነው ስንል በዚህ መልኩ ነው የሚለው ትምህርት ጎልቶ መታየት አለበት ብዬ ስለማምን ነው። አይ ቲንክ ሌሎች ሀሳቦች ነበሩኝ የምቀጥላቸው፣ ግን እነ ቃሌ እና አማን ይጨምሩና መጨረሻ ሰዓት ካገኘው ጨምራለሁ። ቴንኪው። 10 ደቂቃ ነበር የሰጠኋችሁ። ኤቢ እኛም ኢንተራፕት ስላደረግን ከ16 ነበር የምትጨምሩት። አሁን 5 ጨምርላቸዋለሁ ለወንድሞች እነሱ ይናገሩ። ምክንያቱም እኛ ኢንተራፕት ስላደረግን እንትን ላለው ኮንሰርንን ግን ስላቀረብክ በጥሩ ሁኔታ ቴንኪው። አሁን ሌሎች ሪፍሌክት አድርጉ። የኤቢ ቡድን እሺ ወገኖች ድምፄ በደንብ ይሰማል ብዬ አስባለሁ። ይሰማል አይደል? ይሰማል። 5 ደቂቃ ነው ያለኝ። 5 ደቂቃ አብቃቅቼ ለመጠቀም ሞክር። ኤኒዌይ አሁን እናንተ ወደ አነሳችሁት ሀሳብ ስንመጣ በመጀመሪያ ቅድም ኤቢ ያለውን ነገር በደንብ አስምሮ ማለፍ ያስፈልጋል ብዬ አስባለሁ። ይሄ ቬዝል ፎር ሪዴምፕሽን እና ራሱን ቤዛ የሚል ሀሳብ ሁለቱ የተለያዩ ነገሮች ናቸው። እነዚህ ነገሮች በደንብ መታየት አለባቸው ብዬ አስባለሁ። እሱ እንግዲህ ወደ ጥያቄና መልሱ ስንመጣ እናየዋለን። ሌላው ግን ስታቀርቧቸው የነበሯቸውን እንትኖች እያየሁ ነበረ፣ ማስረጃዎች እያየሁ ነበርና እያወራን የነበርነው ነገር ምንድን ነው? በተለይ መጀመሪያና ሁለተኛ ክፍለ ዘመን ላይ ስለሆነ ቤዝ ሰርተን የጀመርነው ኢሬኒዮስ እና መጽሐፍ ቅዱስ ላይ ስለሆነ ቤዝ ሰርተን የጀመርነው ቅድም
መምህር አመራ ያሉት ነገር እንዳለ ሆኖ ማለት ነው። ሶላ ስክሪፕቹራ እናውንም እኛ ብለዋል። ኦፍ ኮርስ ነገር ግን መጽሐፍ ቅዱስ ደግሞ አንድ ነገር ለመናገር ስልጣኑ በደንብ ያለው መጽሐፍ እንደሆነ ስለምናምን ልክ አሁን ካቀረባችሁት ማስረጃ በበለጠ እንጂ ባልተናነሰ መልኩ መታየት አለበት ብዬ አላስብም። ስለዚህ ማስረጃዎቻችን ትሬስ ባክ ማድረግ የሚገባቸው ወደ ኋላ ነው እንጂ ከሆነ ዓመት በኋላ የመጣን ነገር አይደለም ብዬ አስባለሁ። ስለዚህ ከሆነ ዓመት በኋላም የመጣው ነገር ከምን ያህል ጊዜ በፊት ነበር ይሄ ነገር የነበረው ራሱ ብሎ ማየት ያስፈልጋል። ቅድም ያስቀመጥኩትን ነገር መልሼ ላስቀምጥ። ማርያም ቤዛዊተ ዓለም ስትባል ኦኬ፣ ጥቂት ደቂቃ ስለሆነ ያለኝ በጣም እንትን አድርጌ ነው የማስቀምጠው። ማርያም ቤዛዊተ ዓለም ስትባል ለምንድነው ቤዛዊተ ዓለም የምትባለው የሚለው ነገር ቀድሞ መታየት አለበት ብዬ ስለማስብ ማለት ነው። በሶስት መንገድ ተቀምጦ አግኝቻለሁ። በሶስት መንገድ የተቀመጠው እንዴት ነው? የሄሬኒዮስ እይታ የመጀመሪያው ነው። ሄሬኒዮስ የተናገረው ነገር ማርያም ቤዛዊተ ዓለም ናት ሲል የተናገረው ነገር ለራሷም ለልጇም ለራሷም ለተቀረ የሰው ዘርም የመዳን ምክንያት ሆናለች ክርስቶስን ስላስገኘችልን። ስለዚህ በዚህ መንገድ አስቀምጦታል። ሌላኛው ደግሞ የሔዋን ካሳ ሆናለች፣ የሴቶች ካሳ ሆናለች የሚለውን በተለያየ መልኩ ስታነሱት ነበር። ሌላው ደግሞ ለዓለም ሁሉ የምታማልድ በልመኗ ፍጥረታትን የምታስምር መንግስተ ሰማያት መርታ የምታስገባ በመሆኗ ቤዛዊተ ዓለም እንላታለን ይላል። ለምሳሌ ይሄ የማህበረ ቅዱሳን ኦፊሻል ዌብሳይት ላይ የተቀመጠ ነገር ነው። ኦኬ፣ በሌሎች ሰነዶችም ላይ የምናገኘው ነገር ነው። ስለዚህ የማርያም ቤዛዊተ ዓለምነት ጉዳይ በእንደነዚህ አይነት ሀሳቦች ላይ የቆመ ነው። ሶ እነዚህ ሀሳቦች ላይ ቆመን ስንከራከር ደግሞ አንድ የምናገኘው ነገር ምንድነው? የማርያም ቤዛዊተ ዓለምነት ሄሬኒዮስ እንደተናገረው አይደለም። በኋላ ዘመናት ላይ እንደውም ዴቨሎፕመንት ያሳየ ይመስላል። ለምንድን ነው እሱን የምንለው? እሱን የምንለው ሰዎችን መርታ መንግስተ ሰማያት እስከ ማስገባት የሚደርስ የቤዛዊተ ዓለምነት ቴዎሎጂን መጽሐፍ ቅዱስ ይደግፋሉ። ኦኬ፣ አሁን የጠቀሳቸዋቸው የቤተክርስቲያን አባቶች እንዳሉ ሆነው ራሱ አስቀድሞ ከነበረው ከመጽሐፍ ቅዱሱ ዘመን ጀምሮ ኦኬ፣ እንግዲህ ከሁሉ የላቀ አባት የምንለው ሐዋርያው ጳውሎስን ጨምሮ ማለት ነው። እንግዲህ ወደ ኋላም ብንመጣ ከነሱ ጀምሮ ይሄንን እንትን ያዘ፣ ይሄንን ዲፊኒሽን ያዘ የቤዛዊተ ዓለምነት ሐሳብ ነበረው። ከመቼ ጀምሮ ጀመረ ብሎ ወደ ኋላ ተመልሶ ትሬስ ባክ ማድረግ ያስፈልጋል ብዬ በደንብ በጣም በጽኑ ነው የማምነው ማለት ነው ወገኖቼ። ስለዚህ እያልን ያለነው ነገር ምንድነው? ማርያም ቤዛዊተ ዓለም ትባላለች ሲባል ይሄንን አሁን በተለያየ አቅጣጫ የምንመለከተውን ነገር ይጨምራሉ የሚለው ወሳኝ ጉዳይ ነው። ኦኬ፣ ከቃሉ በፊት ራሱ እኛ እያልን ያለነው ቃል በቃል ይገኝ ሳይሆን ቃሉ ራሱ ለነገረ ማርያም ሲውል የተሸከመው ነገር በጣም ከባድ ነው። ለምሳሌ ለዓለም ሁሉ የምታማልድና በልመኗ ፍጥረታትን የምታስምር ወደ መንግስተ ሰማያት መርታ የምታስገባ ስለሆነች ቤዛዊተ ዓለም እንላታለን የሚለውን ዴፊኒሽን ትይዙታላችሁ። እሱን ይዘን መቀጠል አለብን። እሱን ይዘን የምንቀጥል ከሆነ መጽሐፍ ቅዱሳዊ መሰረት ጭራሽ የለውም። እሱ ብቻ አይደለም፣ ከዛ በኋላ በነበሩ ዘመናት በዴቨሎፕመንት ውስጥ የምናገኘው ነገር ነው እንጂ በመጀመሪያዎቹ 3 እና 4 ክፍለ ዘመናት ይሄንን ሐሳብ ይዞ ማርያምን ቤዛዊተ ዓለም ያለ ሰው አለ ወይ? ይሄንን ጥያቄ ደጋግመን እየጠየቅን ያለ ነው። ሌላው ደግሞ እዚህ ጋር በደንብ አስምሬ የምጠይቀው ነገር አለ። አሁንም ኦኬ፣ ሄሬኒዮስ ሲናገር ለራሷና ለተቀረው የሰው ዘር ሁሉ ቤዛ ሆናለች ብሏል። ማርያም ቤዛ አላለም። እንደውም እሱ ምክንያት አድህን ያለው እናንተ ቤዛ የሚለውን ሐሳብ በዚህ ሐሳብ ውስጥ የመክተት ወር ደግሞ በሄሬኒዮስ ሐሳብ ውስጥ የመክተት እንትኑ አክሰሱ አለን የምትሉ ከሆነ ቀጥሎ የሚመጣው ጥያቄ ነው። ማርያም ለራሷም ጭምር ቤዛ ናት ትሉናላችሁ። በቤተ ክርስቲያን ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትምህርት ውስጥ ለራሷና ለሰው ዘር ሁሉ ብሎ ስላስቀመጠ ሄሬኒዮስ ለራሷን አዎ፣ ሄሬኒዮስ በዛ መንገድ ያስቀመጠው እሱን እናየዋለን በኋላ። አዎ፣ በደንብ አድርገን ለራሷ ቤዛ ሆነች የሚል ካለ ማለት ነው። ለራሷና ለሰው ዘር ሁሉ ቤዛ እንትን ምክንያት ሆናል። ቤዛም አይልም ምክንያት ሆናለች ነው የሚለው። ሶ ምክንያት የሚለውን ቤዛ በሚል መተካት ካለብን ቴክስቱን አብረን እናየዋለን። ማርያም ለራሷ ቤዛ መሆን ትችላለች ወይ የሚለውን ጥያቄ መጀመሪያ መመለስ ያስፈልጋል። ለራሷ ብሎ ስለጀመረ ማለት ነው። ስለዚህ ማርያም ለራሷ ቤዛ መሆን የምትችል ከሆነ የመጀመሪያው ሐሳብ እሱ ነው። ቀጥሎ ነው የተቀረው ዓለም የሚለው ሐሳብ የሚመጣው ማለት ነው። የራስ ቴክስት እንዳይሆን ነው። ቴክስቱ ካለ ችግር የለውም አብረን እናየዋለን መመሪ። ይሄ አብረን ባለፈውም ስናየው የነበርነው ነገር ነው። ከነማ the cause of salvation for her and for herself and for all humankind ይላል። ያ ሶስተኛውና እዚህ ላይ የማስቀምጠው ነገር ደግሞ መልክዓ ማርያም ላይ ያለውን ሐሳብ ነው። እነዚህ ሰነዶች በተደጋጋሚ እየጠየቅን ያለ ነው ምንድነው እዚህ ላይ ድምዳሜ እያስቀመጥኩ እንዳለው ነው ይታወቅልኝ። ነገር ግን እንደ ጥያቄ አመጣዋለሁ።
እንደ ጥያቄ ግን አመጣዋለሁ። ለምሳሌ ዋስ ጠበቃ ሁኝኝ ብሎ ሲያስቀምጥ ኦኬ ግዕዙ ላይ እንትን አይደለም። ነገር ግን ዶክተር ዘበነም ይሄንን ቴክስት ጠቅሰው ሲያስተምሩ አይቻለሁ። ቤዛ ነው የሚለው የግዕዙ ቃል በማለት በተደጋጋሚ ይናገራሉ። ዶክመንቱም ላይ እሱ ይስቀምጣል። ቤዛ ሁኝን ብሎ እስከ መጸለይ ያደርሳል የቤዛዊት ዓለምነት ሐሳብ። ስለዚህ ቤዛ የሚለው ሐሳብ ለነገረ ማርያም ሲውል የያዘው ነገር መጽሐፍ ቅዱሳዊ ነው የምንልበት ምክንያት እሱ ነው። ይሄን አሁን እንደ ጥያቄ እናስቀምጠውና እነዚህ በሙሉ የማርያም ቤዛዊት ዓለምነት ሐሳብ የሚያስቀምጡ ከሆነ ምን አይነት ቢብሊካል ቤዛ አለ? በታሪክ ውስጥ በቤተክርስቲያን ታሪክ ውስጥ ትሬስ ባክ ብናደርገው የት ጋር ይቆማል ቴዎሎጂ? የት ጋር ይቆማል ቴዎሎጂ? እነዚህን ጥያቄዎች አብሮ መመለስ ያስፈልጋል ብዬ አስባለሁ። እኛ ግን ምንድነው እዚህ ጋር እንደ ድምዳሜ ያስቀምጡ ብንባል የምናስቀምጠው ስንል እነዚህ አሁን የጠቀስኳቸው ነገሮች በሙሉ መጽሐፍ ቅዱሳዊ መሰረት የላቸውም ብለን ስለምናምን አስ ፕሮቴስታንትስ ይሄኛው ሐሳብ በምንም አይነት ሁኔታ ለነገረ ማርያም ተውሎ ማርያም ቤዛ ናት ሊባል አይገባም ብለን እናምናለን። የሄሬኒዮስ ግን የመዳን ምክንያት ሆነች ሲል ሄሬኒዮስ በተናገረበት በዛው አውድ ኢየሱስን በመውለዷ ከዛ ዲቫይን ፕላን ጋር ደግሞ በመተባበሯ ምክንያት ዲ እንላታለን በሚል ሐሳብ ከሆነ ኦኬ ጸሎት አያቀርብም፣ ኢንቮክ አያደርግም። አሁን ያነሳናቸውን ስለ ምልጃ መንግስተ ሰማያት ሰዎችን መርቶ ስለማስገባት የሚናገረው ነገር የለም። ቤዛነቱ የኢየሱስ ክርስቶስ ቤዛነት ደግሞ ለሷ ጭምር እንደሆነ ለሷ የመዳን ምክንያት ጭምር እንደሆነ ይናገራል። በዛ አውድ ውስጥ የመቀበል ምንም ችግር የለብንም፣ እንቀበለዋለን። በዚህ እኔ እቀበለዋለሁ፣ ምንም እንትን የለውም። ሄሬኖስ ራሱ በተናገረበት አውድ ማለት ነው። ኢፍ ኖት ግን ከዛ በኋላ ያሉት ቅድም ያነሷቸው ሐሳቦች they are not biblical ብዬ ስለማስብ አላረጋቸውም። ደሞም ቆይተው የመጡ ቴዎሎጂካል ዴቨሎፕመንት ውጤቶች ናቸው ብዬ ስለማምን ማለት ነው። የመጨረሻው ድምዳሜ የሚሆነው እሱ ነው። ጥያቄና መልስ ላይ ደግሞ በደንብ አንዳንድ ነገሮችን ግልጽ እናደርጋለን ብዬ አስባለሁ። ጥሩ 3 ደቂቃ ማነው 2 ደቂቃ ተጨማሪ ተጠቅመሃል። እንግዲህ በተሰጠው ወንድማችን በእናንተ የሚጠቃለል ይመስለኛል። ሶስታችሁ መናገር ላይ ይጠበቅባችሁ ይችላል ነው። በጣም ይቀራልኝ የምትለዋል አማን አንተ ደግሞ 3 ደቂቃ አማኒ ፖዝ ላይ ነውና አለ አማኒ አልባስ ስልክ ገብቶበት እንደ ኦኬ ጥሩ ሪፍሌክት እናድርግ። ሪፍሌክት አሁን በመናደርገው ላይ ግን እናንተ ጥያቄ መጠየቅ መብት አላችሁ። ሁላችንም አሁን አንገደብም፣ ሪፍሌክት እናደርጋለን። ቤዚካሊ ያነሳችኋቸው ቃልም ሆነ ኤቢ ስታነሱ በኮንሰርን እና በጥያቄ መልክ ስላደረጋችሁት አፕሮችን ወድጀዋለሁ። ማለት እንደዛ ነው መጠየቅ ያለበት። የሚያምነውን ወይ ነው ባለቤት ነኝ የሚለውን አካል ነው መጠየቅ ያለበት። አንድ ያልገባው ሰው እንጂ የራሱን ኢንተርፕሪቴሽን ሰጥቶ ለሰጠው ሮንግ ኢንተርፕሪቴሽን ፕሮባብሊ ለዛ እንደገና መልስ መስጠት የለበትም። አሁን ጠይቃችኋል። ጥያቄውን ደግሞ የኛ አባቶች ይመልሳሉ፣ እንመልሳለን። እኛ ስንመልስ ተከታይ ጥያቄ ካላችሁ ኢላቦሬቲቭ ጥያቄ ካላችሁ ልጠይቁ ትችላላችሁ። አልገድባችሁም፣ ጣልቃ ገባችሁ አላችሁም። ካሁን በኋላ ላለው ፌዝ ማለት ነው የውይይታችን ዲስከሽን እንደዛ ነው የምናደርገው። በረከትም መጋቤም ስታወሩ ኢንተርቼንጅ እያደረጋችሁ ማውራት ትችላላችሁ። አንዱ ጨርሶ አንዱ ሳይሆን አንድ ላይ በጋራ መተጋገዝ ይቻላል። እነ ኤቢም መተጋገዝ ይችላሉ። ይሄኛው አሁን የውይይታችን ፌዝ ሪፍሌክት አድርጎ መጀመሪያ ላይ ሰዎችን መርታ መንግስተ ሰማያት እንደምታስገባ የሚለው አንድ ቲም ነው። ባይዘዌ ምንድን ነው መንግስተ ሰማያት? እንዴት ነው መርህ ለመንግስተ ሰማያት የምትባለው ከስሟ ትርጓሜ ጀምሮ የሚለው የኦርቶዶክስ ውስጥ ያለ ቪው ስለሆነ ትርጓሜው ምንድን ነው የሚለውን፣ ሁለተኛ ቤዛነት እኛ እንዴት ነው የምንተረጉመው፣ ከዛ በኋላ የእመቤታችን ቤዛነት እና የክርስቶስን ቤዛነት ለይተን እንኳ አስቀምጠን አሁንም እንደ ጥያቄ እየሆነባቸው እያነሱ ስለሆነ እሱም ምን ማድረግ ይሻላል የሚለውንም ማንሳት አለብን። ሌላው ደግሞ በኮሜንት ላይ ያሏቸው እመቤታችን በሞተች ቀን 9999 ሰዎች ከሞት ተነስተዋል ይላል። ዘን ዋት ኢዝ ሮንግ ዊዝ ዛት ማለት እመቤታችን በሞቷ ቀን ያን 9999 ሰዎች ስለተነሱ ነው ቤዛ ያልናት አላልንም። እኛ ለዛ የሚል አልሰጠን። በሞቷ ቀን ለምን 1 ሚሊዮን ሰው አይነሳም? ክርስቶስ ያንን ካደረገ እግዚአብሔር ያንን ካደረገ ለምን አያስነሳም? የፈለገው እሷ የሞተችው ያንን ለማስነሳት ነው የሚል ትምህርት የለም። እንደዛ የሚል ትምህርት ካለ ስህተት ነው፣ እኛም አንቀበለውም። ግን አንድ ቅዱስ በመሞቱ አንድ እግዚአብሔር የመረጠው ሰው በመሞቱ በዛ ዕለት ሞቱ ዕለት ለምን 1 ሚሊዮን ሰው አይነሳም? እሱ ምን አስቀናህ ነው አንደኛው። ማለት ይሄንን ኮሜንት ላደረጉት ማለት ነው እንደው በአጋጣሚ ስለገባ ነው። ምንድነው 1 ቢነሳ 1 ሚሊዮን ቢነሳ በእግዚአብሔር ዘንድ ምንድነው ይሄ ችግር የሆነው? ማስነሳት 1 ሚሊዮን ማስነሳትና 1 ሚሊዮን ማስነሳት ክብደት አለው ብላችሁ ነው የምታስቡት? በእግዚአብሔር ዘንድ አንድ ቀላል 1 ሚሊዮን የሚከብድ
እንደዛ ነው የሚታሰበው ማለት ነው በእግዚአብሔር ዘንድ። ማለት እንደዛ ከሆነ ክርስትናችን በጣም ሌላ ትንታኔ ውስጥ ነው ያለ ነው ማለት ነው። ኤኒዌይ ጥያቄና ሀሳቡን ስለያዛችሁ ሪፍሌክት ማድረግ ትችላላችሁ። መጋቤ ጀምር፣ በረከትም ኢንተርፌር ማድረግ ትችላለህ ወይም ደግሞ ማገዝ ትችላለህ። ቀጥታ ሲነሳ ጥያቄውን ማስገባት ትችላለህ። ይቅርታ መምህር፣ በጣም ችግር የለውም። አሁን ትችላለህ። አሁን ትችላለህ። አሁን የተፈለገው ያልገባችሁን ይግባ፣ ችግር የለውም። በመሀል እያስቆምህ እኔም ሆንኩ በረከትም ሆነ ሌላውንም ሰው ሆነ እኔም እያስቆሙ ጠይቃለሁ፣ አንተም እያስቆም ትጠይቃለህ ማለት ነው። እኔ አሁን አንዱ እንደ ኮንሰርን ያቀረበው የክርስቶስ ቤዛነት ኤክስክሉሲቭሊ መገለጽ አለበት የሚለውን ኮንሰርን አንዱ መያዝ ያለበት ፖይንት ነው። በእኛ አገላለጽ የክርስቶስ ቤዛነት ልዩ አይደለም፣ ብቸኛ አይደለም፣ በሌላ ሊተካ ሊታገዝ የሚችል ነው የሚል ካለ ያን አይነት ክሌም ካለ ማለት ነው። ስራውን በተመለከተ ቃሉን አይደለም። አሁን ቤዛ የሚለው ቃል ለነገሌም ስላ ይሆናል አይሆንም አይደለም። ለምሳሌ ድንግል ማርያም ለኔ ማልዳልኝ ቤዛ ሆነችኝ ብል ቤዛ የሷ ምልጃ የሷ ጸሎት ለኔ ቤዛ ሆነኝ ማለት ቤዛ የሚለውን ቃል መጠቀሜ ስራውን አይቀይረው፣ ምልጃ መሆኑን አይቀይረው፣ ጸሎት መሆኑን አይቀይረው። የክርስቶስን ሞት በነገራችን ላይ ሞት መሆኑ ላይ አይደለም የምንስማማ፣ ይሄንን እንዳትረሱ ማለት ነው። ክርስቶስ ሞተ ማለትና ድንግል ማርያም ሞተች ማለት አንድ አይደለም ትርጉሙ። ማለት ቤዛ ሆና ሞተች ብለን ብንወስደው እንኳን ማለት ነው። እሷ ሰው ናት፣ ሰው ብቻ ናት። ክርስቶስ ግን አምላክ ነው። የአምላክን ሞትና የሩቅ ቢሲን ሞት ወይም የፍጡሩን ሞት አንድ አድርጎ የሚያስተምር ኦርቶዶክሳዊ መምህር ካለ ማስረጃ ሲመጣ ነው። በመጽሐፍም ይሁን በአፍ በቃልም ይሁን በተግባርም ይሁን እንደዛ ምኖ የሚኖር ሰው በመጽሐፍ ጽፎ ያለ ሰው ካለ እሱን ሲመጣ ምን እያልከ ነው ብለን አብረን የምንጠይቀው። የእመቤታችን ጸሎት፣ የእመቤታችን ምልጃ፣ የእመቤታችን እናትነት፣ ጌታን መውለዷ፣ ምትክ መሆኗ በፈለገው መንገድ ተገልጦ ቤዛ አይባልም ከሆነ ክሌሙ ምክንያት አይባልም፣ ምክንያት ድህን አይባልም፣ መድኃኒትም አይባልም ከሆነ ክሌሙ እሱን ነው እየተቃወምን ያለ ነው። ምንድነው የሚፈለገው? ግልጽ አይደለም ወይ ነው እያልን ያለ ነው ማለት ነው። ስለዚህ እዚህ ላይ የምትጠይቁት ነገር ካለ ግልጽ መሆን አለበት። የክርስቶስን ሞት የሚተካ ሞት አለ ብለን እያስተማርን ካለን ጥያቄ ያለው መሰል ቃል እዚህ ላይ ጠይቅሽ። ጥያቄው ምንድነው መምህር እዚህ ስፍራ ላይ ማለት ነው። ምናልባት 3 ጥያቄ ነው ሊኖረኝ የሚችለው። ኤቢ እንትን እንዲያደርግ እድል እሰጣለሁ። ግን ጥያቄውን አኩሬትሊ ለማስቀመጥ ያህል ማርያም በጸሎቷ በምልጃዋ ሰዎችን ወደ መንግስተ ሰማያት መርታ ስለምታስገባ ቤዛ እንላታለን፣ ቤዛዊተ ዓለም እንላታለን። ኤግዛክትሊ በቃ አንተም ታረጋለህ። በሱ አይደለም። አንዴ ጥያቄውን ላስቀምጠውና ማርያምን በምክንያተ ድህንነት ሲያስቀምጣት ሄሬኒዮስ ማርያም በምክንያተ ድህንነት ሲያስቀምጣት በምልጃዋ ሰዎች ተመርተው መንግስተ ሰማያት እንደሚገቡ ያስቀመጠው ነገር አለ ወይስ የለም? ሄሬኒዮስ አሁን ስለተስማማንበት መጋቤ እዚህ ላይ እኛ በምልጃዋ ምክንያት ነው ቤዛዊት የምንል አላለም። ጭራሽ እንደሱ አይደለም። የቤዛነት የእመቤታችን ቤዛ ምልጃ ለሌላውም አለ። በፈለግነው መንገድ ብንጠቀም አሁን ብሮድሊ ቤዛ የሚለውን ቃል ለማስተማርም ተጠቀመው። ለምሳሌ ቅዱስ ጳውሎስ እኔ ቤዛችሁ ነኝ ይላል፣ ብዙ ጊዜ የምንከራከርበት ማለት ነው። በግዙ እስመ አነ ቤዛክሙ ስለሚል በመምህርነት ቤዛችሁ ነኝ ታድጊያቸዋለሁ ማለት ነው። እኔ ብዙ ሞግዚቶች ቢኖሯቸውም እንኳን አባት የላቸውም እኔ ነኝ አባታችሁ ሲል አትቃወሙ። በክርስቶስ የወለድኳችሁ ወንጌል የወለድኳችሁ እኔ ነኝ ስንል ማለት ነው። ያ ጥያቄው አኩሬትሊ እየተዳሰሰ ስላልሆነ እንትን ላድርገው አይደለም ይላል። ይሄንን መጀመሪያ እንትን ሪኮግናይዝ የምታደርጉት ከሆነ እንትን ካላረጋችሁት ሄሬኒዮስ ላይ የተለያየንበት አለ። በሄሬኒዮስ እንትን ንግግር አንተና እኛ የተለያየንበት አለ። ኖ የእናንተ ክሌም ከሄሬኒዮስ ያልፋል እያልን ነው ያለ ነው ሲጀመር እንጂ ሄሬኒዮስን ልክ እንዳውዱ እንደተናገረው እኛ የመቀበል ችግር የለብንም ነው ፖይንታችን ራሱ። ግን አሁን የቤዛዊት ዓለም ምሳሌ ከሄሬኒዮስ ራሱ ይወጣል ነው
ኦኬ። ስለዚህ መውጣቱን አንተን አንድ ጊዜ ትርጉም ንገረን። ያንተን ትርጉም ቢወጣም አንድ ችግር ጊዜ የለውም። እንትን ላድርግና እሺ፣ አንድ ጊዜ ጥያቄውን ላስቀምጥና ቢወጣ ችግር የለም። ቢወጣም መውጣትና ለመውጣቱ ሳይሆን እኮ በማን ስልጣን አወጣችሁት ነው ትልቁ ጥያቄ። እሱን ነው የምናወራ አሁን። ይኸውልህ በማን ስልጣን አወጣችሁት የሚለው ትልቅ ጥያቄ ነው ከሆነ እሱን ነው የምናወራ አሁን። መጀመሪያ ይኸውልህ አሁን አንተ እያልህ ያለው ሄሬኔዎስ ከተናገረው ቃል በቃል ከተጻፈው ውጪ ሌላ ትምህርት የለም፣ ሌላ አባቴ ያስተማረ የለም ነው እያለ ያለው። ወይም ከተጻፈው ውጪ ሌላ ነገር ጥያቄን ላስቀምጥ ያልኩት ለዛ ነው። ጥያቄውን ላስቀምጠው መጀመሪያ ያስቀምጠው ጥያቄ ለምሳሌ የማህበረ ቅዱሳንን ኦፊሻል ፔጅ አነሳውና እንዲሁም ለዓለም ሁሉ የምታማልድ በልመናዋ ፍጥረታትን የምታስምርና መንግስተ ሰማያት መርታ የምታስገባ በመሆኗ ቤዛዊት ዓለም እንላታለን ይላል። ይህን ቃል በቃል ያስቀምጣል። ስለዚህ ይሄ የቤዛዊት ዓለም እሳቤ ይሄ በዚህ ላይ ነው የምንነጋገር። ይሄ ከሄሬኔዎስ ይለያል አይለይም? አንድ ከዛ ቀጥሎ ደግሞ ከተለየ ምንድነው ትርጉሙ? ኢምፕሊኬሽኑ ይባላል አይባልም? ሁለተኛ እንደዛ ነው የምጠይቅ እንጂ እሱ ነው ጥያቄ ራሱ። ማን ስልጣን ሰጠህ ማለት አትችልም ነው። በቃ እንደዛ ከሆነ እንደዛ ነው ዲል የምናደርገው። እኔ ጫን ስታደርጉት ነው እኔም ጫን ያልኩት እንጂ እኔ ጥያቄ ነው ሲጀመር ራሱ ከሄሬኔዎስ ጋር ይሄ ይስማማል አይስማማም ነው ከጠየቅ ለማለት ይሳላል። ይሄ አንድ ነው የሄሬኔዎስ አባባልና ይሄ አንድ ነው። ምክንያቱም እስቲ በማስረጃ ቆል እየነገርኩህ ነው። በማስረጃ ሳይሆን በኢንተርፕሬቴሽን። ይሄ ኢንተርፕሬቴሽን እኮ ነው ራሱን ችሎ ማለት ነው። መንግስተ ሰማያት በጸሎቷ በምልጃዋ መርታ የምታስገባ ማለት ወደ መንግስተ ሰማያት መርታ የምታስገባ ስለሆነ ማለት ምን ማለት ነው? ስለ ሰዎች ሙታ ማለት ነው። ቤዛ ሆና ማለት ነው። በመስቀል ላይ ተሰቅላ ማለት ነው። ትርጉሙ መርቶ መውሰድ ማለት እኮ ለምሳሌ አንድ ሰው ክርስቶስ ለምሳሌ ሰዎችን በኃጢአታቸውን ይቅር አላቸዋቸው፣ ወደ ይቀርባላቸዋል፣ የያዛችሁባቸው ይያዝባቸዋል፣ የመንግስተ ሰማያትን መክፈቻ ሰጥቻቸዋለሁ፣ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በሰማይ የፈታችሁ በምድር የፈታችሁ በሰማይ የተፈታ ይሆናል ብሎ ተናገራል። ይሄ ቃል ኤግዛክትሊ በመስቀል ላይ ሞታችሁ ነው የምትፈቱት ማለት ነው። ወደ መንግስተ ሰማያት እየከፈቱ እያስገቡ ነው አይደል? በጭራሽ። አሁንም ከሀሳቡ በጣም ርቀናል። በልመናዋ ፍጥረታትን የምታስመር ስለሆነች መንግስተ ሰማያት መርታ ስለምታስገባ ልመና ገባል። ይሄን ከተቀበላችሁት ሄሬኔዎስ በዚህ ሴንስ ብሎታል። ቃል አንዴ መጋቢያ አመር አንድ ላይ እንዲመልሰው ኢየሱስ ያዳነን በመስቀል ላይ ሞቶ ብቻ ነው እንዴ? ቤዛ የሚለው ከሞቱ ጋር ብቻ አይደለም የሚያያዘው ከኢንካርኔሽኑም ጋር ተያያዘ ተባለ። ስለዚህ እሷም እኮ ማርያም ባትሞትም ቤዛ አሁን የማርያምን ቤዛ ስንል ስፔሲፊካሊ ምክንያት እየጠቀስን ነው። ስፔሲፊካሊ እያደረግን ከተናገርን ከዛ ስፔሲፋይ ካደረግን ውጭ ከወጣ የራስ የኢየሱስ ቤዛ ከማርያም የሚለየውን የኢየሱስ ቤዝነት እስኪ እኮ እኛ እንናገራ። አሁን የማርያም ቤዛነት እኮ በእኛ ጸሎት በእኛ መግለጫ ውስጥ በጸሎቷ አለ አይደል? በጸሎቷ ሰዎችን መርታ ወደ መንግስተ ሰማያት የምታስገባ ካለህ ተሰቅላ ሙታ ሰው ሆና ስጋ ለብሳ ምናምን የሚል የለንም፣ እኛ እምነት ውስጥ የለም። ስለሌለ ጸሎቷ በስልጣኗም አላልንም እኮ ልክ ነው አላልንም፣ በጸሎቷ አለ። ገብቶኛል። ግን አሁን ልዩነቱን ያልታየኝ የኢየሱስ ቤዝነት በመስቀል ላይ መሞቱ ብቻ አይደለም ካል ከውልደቱ ጀምሮ እስከ ዳግም ምጽአቱ ድረስ በአጠቃላይ የድነት አካል ነው ካል ነሰሰርሊ መሞት ብቻ አይጠበቅባትም። የኢየሱስን የሚመስል ቤዛነት ቋንቋ ለመጠቀም የኔ አሁን ምን አለ መሰለህ፣ ሰው ያላለውን አይምሯችን ውስጥ ያለውን ሳይሆን ሌላ ሰው የሚለውን ሰው ለመረዳት ነው መታገል ያለብን እንጂ አሁን እኔ አንተን ለመረዳት ነው መታገል ያለብኝ እንጂ አንተም እኔን ለመረዳት ነው መታገል ያለብኝ እንጂ አንተ የምታምነውን እኔ እንደማምን ለማስመሰል መታገል የለብንም። በቃ ቃል የተቀመጠ ቃል በጸሎት ካለህ ከጸሎት ስታሳልፈው አንተና እኔ እንጣላለን። በቃ በጸሎቷ ካልሁ በጸሎቷ ነው። ጌታን በመውለዱ አካልሁ ጌታን በመውለዷ ነው። በልመናው አካልሁ በልመናው ነው። አለቀ። ከዛ ያለፈ ነገር ከተናገረ የጌታንማ ልትጋራ አትችልም እልሃለሁ። እኔም ሰው የጌታን ልትጋራ እንደማትችልማ ተስማምተናል። እዛ ላይ ሳይሆን ዋናው ጉዳይ የቤዛነት ሐሳብ ይኸው እዚህ ጋር ነው ያላስማማን መምህር። የቤዛነት ሐሳብ በልመኗ ፍጥረታትን የምታስምርና መንግስተ ሰማያት መርታ የምታስገባ በመሆኗ ቤዛዊት ዓለም እንላታለን የሚል ነው። ይሄን እናንተ ከተቀበላችሁት ሄሬኔዎስ ይሄንን ብለዋል። እንደው ከሄሬኔዎስ እንጀምርና ከዛ በኋላ ሄሬኔዎስ አይበል ዋት ኢዝ ዘ ፕሮብሌም። በቃ ሄሬኔዎስ አላለም።
እኔ ያልኩኝ ምንድነው? ዋት ዘ ፕሮብሌም? የኔ ስብከት ነው። እሺ እርሶ ሲሰብኩት ምን ማስረጃ አቅርቦ ሰበኩት? ምንም የኔ ስብከት ነው። ስብከት ምንም ማስረጃ አይፈልግም። የኔ ማብራሪያ ነው። ከባይብል ጋር ገባኝ። ከባይብል ጋር አይቃረንም ብዬ ነው እኔ እየሰበኩት ያለው። ማስረጃ እመጣልሃለሁ። ሲጀምር እኮ ሄሬኔስ ያለው ነው ራሱ እሺ ማስረጃው ቅዱስ ጳውሎስ ያለው ደግሞ ወንጌላቱ በአናሎጂ አንዱ ይመጋገባል። ቆይ አንዴ ልንገረው፣ በቃ ችግር የለውም። በአናሎጂ ላሳይህ። ጌታ ምን አለ? እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ አባቴን ተቀበለ አለ አይደል? ስለዚህ እኔ ማንም ሰው ሐዋርያን የተቀበለ ማንም ሰው ወንጌልን የሚሰብክን ሰው ሲቀበል እግዚአብሔርን የሚቀበል አልኩ። ማንም ሰው ማርያም የጳውሎስን የሚሰሩት ጳውሎስም እኔን ምሰሉ ብሏል። እኔን የሚቀበል አሁን እኔ ወንጌል እየሰበኩ ሲሄድ እኔን የምትቀበሉኝ ከሆነ የምታምኑኝ ከሆነ የምታምኑኝ የእኔን ስብከት ስትቀበሉ የምትቀበሉት የእግዚአብሔርን ቃል ነው። ስለዚህ እኔ ወደ መንግሥተ ሰማያት ነው እየመራኋችሁ ያለሁት ብዬ በስብከቴ ወደ መንግሥተ ሰማያት መርቻ አስገባቸዋለሁ ብል እየዋሻው ነው? ወንጌልን እየተቃወሙ ነው? ወደ መንግሥተ ሰማያት በእርግጥ ልክ እኔ እንደዛ ነው ማለት ነው። ለምን ሲባል ማስረጃ ማስቀመጥ እችላለሁ፣ ግን አሁን ዲያሎግ ስላልሆነ እንለፈው የኔ ስላሉኝ ማለት ነው። ወደ ሁለተኛው ጥያቄ የኔ አይደለም ያልሁ የቤተ ክርስቲያን ነው። ግን እኔ ያልሁ የኔ ነው ከሄሬኔዎስ ጋር ምንም ግንኙነት የለውም ያልሁ ስፔሲፊካሊ የኔስ ቢሆን ችግርህ ምንድን ነው የሚለውን ለመረዳት ነው። የኔ ስብከት ችግሩ ከባይብል ጋር ከመጽሐፍ ቅዱስ ጋር ይጋጫል ነው ፖይንታችን። አይጋጭም። ይኸውልህ መጽሐፍ እኔ ከመጽሐፍ ቅዱስ ጋር እሱ ብቻ ሳይሆን ከመጽሐፍ ቅዱስም አሁን የሚያመጡት በልመና አስምሮ መንግሥተ ሰማያት መርቶ የማስገባት ጉዳይ አይደለም። በዚህ ደረጃ አሁን የጠቀሷቸውን ቃላት የፈታ የቤተክርስቲያን አባትም ሊገኝ አይችልም። በልመና መርቶ መንግሥተ ሰማያት ማስገባት በምን ደረጃ ማለት ነው? እኔ እኮ አናሎጂ ነው ያመጣሁልህ። አናሎጂው ራሱ አናሎጂ ነው ያመጣሁልህ። ይኸውልህ አንድ ሰው ያስተምራል፣ ሳትሰሙ አታውሩ። በጣም መጥፎው ነገር ምን መሰለህ? ሳንሰማማ ካወራ ችግር ይፈጥራል። ችግር የለውም። ማስተማር ከልመና ጋር አንድ ሰው ይለምናል፣ ያስተምራል አይደል? መጋቢ ትምህርቱ ነው ወይስ ማስተማሩ ነው ሰውን መንግሥተ ሰማያት የሚያስገባው? እኔም በማስተማር ሰውን ወደ መንግሥተ ሰማያት አስገባዋለሁ። እንዴት ሆኖ? ትምህርቱ ነው እንጂ የሚያስገባው። ትምህርቱ እኮ እኔ ምነኝ ማስተማር የክርስቶስን ትምህርት ስላስተማሩ ያንን ትምህርት ሰው ስላመነ ነው እንጂ መንግሥተ ሰማያት የሚገባው እኔ ስላስተማሩ። እሺ ቅዱስ ጳውሎስ እኔ በክርስቶስ ወንጌል ወልጃቸዋለሁ አለ። በወንጌሉ ነው የተወለዱ፣ በጳውሎስ ነው የተወለዱ? በወንጌሉ ነው እንጂ። ኤግዛክትሊ። እሱ ግን ምን አለው? እኔ ነኝ በክርስቶስ የወለድኋችሁ፣ ሞግዚቶች ቢኖሯችሁ እንኳን አባት የላችሁም አለ። እኔ ብቻ ነኝ አባታችሁ አለ። በወንጌሉ ካለ እኮ የተወለዱት በወንጌሉ። በቃ እኔ ምንድነው የምለው? በማስተማር ማለት ነው። እኔ በማስተማር ሰውን ወደ መንግሥተ ሰማያት አስገባዋለሁ።